ወጥቶ መሳደብ ነው ወይስ መሪ ስተቱን አርሞ ትክክል ነው ካለ መቀበል ነው ትክክለኛው ነገር? ተሰብረናል አለ። መሪ ናቸው፣ ሊያርሙ ይችላሉ፣ መንጋውን ሊጠብቁ ነው፣ ከተሳሳተ መንገድ ሊመልሱ ነው የተሾሙት ስልጣን የተሰጣቸው ብለው አረጋገጡ አይደል? ኦኬ። ይሄ ስልጣን ካላቸው እኚህ አባት በስልጣናቸው ትክክል ነው ብለው ያመኑትን እውነት አስተምረዋል። በእንትን በምንድነው አምጣልኝ፣ በአሽሙር መሳደብ መልስ ነው ወይ? አሁን መዝሙርም ማን ነው አምጣልኝ፣ ይሄኛው ዲያቆኑ እሱም ዘማርያምም እሳቸውም እያረጉ ያለው ነገር አሁን የእሳቸውን ሀሳብ የሚሞግት ነገር አልነገሩንም። እሳቸው በቃ አትደንግጡ፣ ማርያም ቤዛ አይደለችም፣ በሌላ ቋንቋ አዳኝ አይደለችም ነው ያሉት። አልተሳሳቱም። ማስረጃ ቢጠየቁ ከመጽሐፍ ቅዱስ ያመጣሉ። ለምን አይነግሩንም? እነ ዘማርያምና እነ ቤዛ የሚለው ቃል በመዝገበ ቃላት በግዕዝ በዚህ ወጥቶ እንትና በዚህ አልፎ ዛዛ ምን ዳዛ ከሚሉን በቃ ለምን መጽሐፍ ቅዱሳዊ ማስረጃ አይናገሩም? ይህን ካልተናገሩ ኦርቶዶክሳውያንን ማምታታት የለባቸውም። እኚህ አባት የተናገሩት ነገር ትክክል ነው፣ በእግዚአብሔር ቃል ሲመዘን ማለት ነው። እና እንደው ዝም ብሎ መጫጫሃ ነው የሚሆነውና ቢተው ጥሩ ነው። አይ እሺ፣ እዚህ ጋር ቆም ላድርገውና ሌላም ቪዲዮ አለ። ወገኖች ተናገሩበት። ጸጋ ይብዛላችሁ። ፓስተር መቀጠል ትችላለህ ያልጨርስከው ካለ። አይ ወንድሞች ይናገሩ፣ በኋላ ደግሞ ጨምራለሁ ትንሽ። እሺ ተባረኩ። እህትየው ቤቱን መብራት ትችላለሽ አለሽ? ልጆች ትንሽ ላስተካክል። እብራዊት አለሽ? ኦኬ እሺ ጻጊ ትችላለሽ? ኦኬ ቢኒያው ለኦጄ ልትሰጠው ነው እንደ ቤቱን ግን የለም እሱ ኦጄ አትሰማም እንዴ? ቢኒ ያ እሺ የለም ቆይ እንትናን ላስገባትና እኔ አለ አትምራ። እሺ ጌታ ይባርክ። መነን እየተቻለሽ ሄድ በቃ ትንሽ አለኝ ደቂቃ እስክትመለስ ችግር የለም። ስራ ላይ ሞት ቤቱን ኦኬ ኦኬ ተባረኩ። ሰላም ብያችኋለሁ ሁላችሁም፣ ከላይ ከታች ያላችሁ፣ ገስት ላይ ከታች ያላችሁ። ፓስተር ሎንግ ታይም ካየሁ ሰላም ብያለሁ። ጸጋ ይብዛላችሁ። ለሎንግ ታይም ባረኪ እናቴ። ይቀጥላል። ቢኒ ትቀጥላለህ? ሀሳብ ስጥበት። ቢኒዬ የቱ ሳውዝ አፍሪካ ነው ወይስ እንግላንዱ? እኔ እንጃ፣ ሁለት ቢኒ አለ እንግዲህ። አዎ አንተን ቢኒ ነህ። ቢኒያው በብራይት ስሙ ቢኒያው ነው። ኦኬ ቢኒያው። እሺ አንተ ከቻልክ አይ ቲንክ አልመለሰት። ከቻልክ ቀጥልሻል። ቢኒ አንተን ቢኒ ነህ ለካ ያኛው ቢኒ። አዎ አንቺ አልሰማም ብሏል ዛሬ፣ ለምን እንደሆነ አላውቅም። ቢኒ ሜቢ ወይ ስራ ላይ ነው ወይ አልተበቸውም። ያ ሀሳብ ሲጡበት በቪዲዮ ላይ ያው እንግዲህ ግልጽ ነው። አባትነቱ ከተናገሩት በኋላ ያው በደንብ እዛ ቤት ረብሻ በሚመስል መልኩ በደንብ አንኳኩቷል እና በእርግጥ እሳቸው ይህን ነገር ሲናገሩ አንዳንዱ ዲስቶርት ያደረገዋል ንግግራቸውን። ያው በአደባባይ የተነገረ በቪዲዮ የተቀዳ ስለሆነ ግልጽ ነው እና ግን በዚህ ልክ ለምንድን ነው እየተነሱባቸው ያለው? እውነት ስለተናገሩ ነው ወይስ ውሸት ስለተናገሩ ነው? በእርግጥ በእኛ በኩል ሆነው በእኛ ቤት ሆነው በዚህ ጉዳይ ላይ በጣም ለረጅም ቀናት በዚህ ጉዳይ ሲሞግቱ፣ ሲናገሩ፣ ሲያስተምሩ፣ ሲሰደቡ ነው ያየ ነው። አሁንም ድረስ ስድብ እየጠጡ ያሉ
እነ ኤርሚን ጨምሮ ሌሎችም ሁሉም እዚህ ያሉ አሁን የሌሉም ማለት ነው። አሁን ቀን ደርሶ ወይም ደግሞ ቀን ወጥቶ አባትነቶ አባ ገብርኤል የኦሮሚያ ቤተ ክህነት ጳጳስ የሆኑ እንግዲህ የማርያም ቤዛነት ተገቢ እንዳልሆነ ልክ እንዳልሆነ ተናገሩ። በግልጽ ተናገሩ፣ በድፍረት ተናገሩ። ይሄ እውነት ነው የተናገሩት። እውነት ስለተናገሩ ነው። አያችሁ የከበዳቸው ማለት ነው። እውነት ስለተናገሩ የኦሮሚያ ቤተ ክህነት ሳይሆን በኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። ቤተ ክህነት ደግሞ ሌላ ፖለቲካ እንዳይፈጥሩባቸው። አሜን። ኦሮሚያ ክልል ለማለት ኦሮሚያ ክልል የምዕራብ ሸዋ ሀገረ ስብከት አህጉረ ሊቀ ጳጳስ ናቸው በኢትዮጵያ ኦርቶዶክስ ቤተክርስቲያን። እና አባትነቶ ወጥተው በዚህ ሰዓት እውነትን ይዘው ተናግረዋል ማለት ነው። ለእውነት ተጋፈጡ፣ ለእውነት ወጡ ማለት ነው። በቃ ለዘመናት አሁን ቀሲስ ዲበኩሉም ሆነ ማን ነው ሌላ ወንድማችን ማርያም እንደው በኦርቶዶክስ ይሄ ማርያም ቤዛናት ተብሎ ወይም ደግሞ የዓለም ቤዛናት ተብሎ ተነግሮ ይታወቃል ወይ እንዴ? መዝሙራችሁ ምንድን ነው እያለ የነበረው ማለት ነው። ትምህርት አንዳንድ ትምህርታቸውስ ምን እያለ ነበረ? ማርያም የዓለም ቤዛናት ተብሎ አልተነገረም ወይ በዛ ቤት ውስጥ ማለት ነው? አሁን ለምንድን ነው መደንገጥ ያስፈለገው? እውነትም አባት አስቀድሞ የታያቸው ነገር ነበረ ማለት ነው። አትደንግጡ ሲሏቸው ማለት ነው። ስለዚህ ይሄ እውነት ፈጦ ወጥቷል። ትጋፈጡታላችሁ። በቃ ወይ ከእውነት ትቆማላችሁ ወይ ደግሞ እሳቸውን ከመስደብ ትቀጥላላችሁ። አንዳንዶቻችሁ ዘርም ፖለቲካም ይዛችሁ እየሰደባችኋቸው ስላለ ማለት ወይ በስድብ ትቀጥላላችሁ ወይ ደግሞ ከእውነት ጋር ወግናችሁ ትቆማላችሁ። እውነቱ ግን ወጥቷል። ምንድን ነው እውነቱ? ማርያም የዓለም ቤዛ አትባልም፣ አይደለችም። የዓለም ብቸኛው ቤዛ እውነቱን እዚህ ጋር ስንናገር እኛም አባትነቱ ተናገሩት ብለን አይደለም እውነትን የተቀበል ነው። መጽሐፉ ስለማይል የማርያም የዓለም ቤዛነቷ መጽሐፉ ስለማይል አስቀድሞ ክርስቲያኖች ይህንን ጠንቅቀው ያውቁ ስለነበር ሲሞግቱም የነበረው በዚህ ጉዳይ ስለነበረ እና አሁን ረብሻ የፈጠረባችሁ በተለያየ አገር ላይ ያላችሁ አካላት ረጋ በሉ፣ ሰከን በሉ፣ ለእውነት ወግኑ። እውነት ነው ይሄ የቀደም እንዳላችሁት እውነት ነው። የሰንበት ትምህርት ቤት መረዳት የሚችለው ነገር ነው። ያልተማረች እናቴ ያሉ ቀሲስ ዲበኩሉ እዚህ ካሉ አሁንም ያልተማረች እናቴ እንኳን የምትረዳው ነገር ነው አሉ። እውነት ነው። የማርያም የዓለም ቤዛነት አለመሆኗን የሰንበት ትምህርት ቤት ይረዳዋል። ያልተማረች እናቶ ትረዳዋለች። እርሶ ግን አልተረዱትም። ዘሚካኤል ግን አልተረዳው። ይህንን መረዳት አለባችሁ። ልክ በእነሱ ልክ እነሱን አሳንሳችሁ አውርዳችሁ እንደተናገራችሁት ሁሉ እናንተም ዝቅ ብላችሁ ለዚህ ትምህርት ያላችሁን እውነት አስቀምጡ፣ ተናገሩ እና እውነት አትደበቅም። ትሸሸግ ይሆናል እንጂ እውነት አትደበቅም። ማርያም የዓለም ቤዛ አትባልም። በእርግጥ አሁን ደፍራችሁ ማትገቡ አላችሁ። ቤቱ ክፍት ሆኖ የገስት ቦታም ተለቆላችሁ እንደው ሀሳባችሁን እንድትሰጡ በኦርቶዶክሳውያን ወንድሞችና እህቶች ደፍራችሁ አትገቡም። ለምን? እያፈራችሁበት ያላችሁበት እውነት ስለሆነ ማለት ቢሆንም ግን ከመናገር አንቆጥብም። አባትነቱንም እናመሰግናለን ከማለት አንባዝንም። እውነቱ ግን ይሄ ነው። እውነቱ ይሄ ነው። ማርያም ምን አትልም? ቤዛ አይደለችም። የምን የዓለም ቤዛ አይደለችም ማለት። ስለዚህ መዝሙሩ ያላችሁ ኤርሚያውን ከፍተዋል ከተመቸው መዝሙሩ ያላችሁ አውጡና ደምስሱት። ቢኒ እስኪ ሶሪ ቅጣ አንድ የገባ ሰው አለ እናስተናግረው እንቀጥላለን። እሺ እስቲ ኦርቶዶክስ አይቆሆነ ወንድማችን አንድ ደቂቃ አገኘሁኝ። አንድ ደቂቃ ብቻ ይቅርታ፣ እንግዳውን ተቀበሉ።
ቢኒ ቆንጆ ሀሳብ ያነሳው ስላለ እሷን ማስፋት ፈልጋለሁ። እንግዲህ ማወቅ ያለባችሁ እኚህ ሰው ተሳስተዋል ብለን እናስብ፣ ችግር የለም። ኦርቶዶክሳውያኖቹ ያው ጽንፍ ስለያዙ ጽንፍ የያዘ ቡድን አለ። የአክሊል ቡድን፣ የቄስ ዲበኩሉ ቡድን አሉ። ሁለት ጊዜ በሶስት ትምህርቶች ጎራ ይዘው እየተቧቀሱ ነው። እሱ እንግዲህ መብታቸው ነው። እስቲ ጳጳሱ ተሳስተዋል ብለን እናስብ። አንድ ጳጳስ ተሳስተዋል ብለህ ስታስብ በዚህ አይነት መልኩ ነው ወይ አዋርደህ ሀሳባቸውን የምትሞግተው? ያልገባህ ነገር አለ። እኔ አልቀበለውም፣ አባትነታቸውን አከብራለሁ ትላለህ እንጂ እናቴ እንኳን የምታውቀው አንድ ሰንበት ተማሪ እኮ የሚያውቀው እያልክ ጳጳስን በዚህ አይነት መልኩ ሶሻል ሚዲያ ላይ ማብጠልጠል this is crazy። የፈለገ እንኳ ተሳስተው እንኳ ቢሆን ከእድሜያቸውም አንጻር ካላቸውም የክህነት ኦቶሪቲ አንጻር በዚህ መልኩ እሳቸውን ማብጠልጠል ምንድን ነው? እስከዛሬ የሚመስለኝ አይደለም ማለት ነው። ለካ ለእውነት እንዳልቆሙ የታወቀ ነው። እነዚህ ቲክቶክ ላይ ያሉ ከቀሲስ እስከ ዲያቆን ድረስ ያሉት አንድ እሺ፣ የቤተክርስቲያን አፍቅሮት ነው ያላቸው። ቤተክርስቲያኒቷን በጭፍንነት ለመደገፍ ዝም ብሎ የሃይማኖት ጉልበተኝነት ለማሳየት ነው የተሰባሰቡት እንዳለለም አሁን ወደ ሶስተኛ ጽንፍ አድገዋል ማለት ነው። ሁለቱም አይደለም። ሶስተኛው ምንድነው? ለካ የክብር ጉዳይ ነው ማለት ነው። ስለ ቤተክርስቲያኒቷም አይደለም የሚጨነቁት፣ ስለ እውነትም አይደለም የሚጨነቁት፣ የክብር ጉዳይ ነው። ምክንያቱም እኚህን ጳጳስ፣ አንድ ቀሲስ፣ አንድ ዲያቆን መተቸት በዚህ ሌቭል እኔ እንኳን አልመጠኖትም እያሉ ነው የተቹት። ምንድነው? አንድ ሰንበት ተማሪ ነው እርሶን የሚመጠኖት ነው ሜሴጁ። ምንድነው ሊያስተላልፉ የፈለጉት እነዚህ ሰዎች? እኔ ከእርሶ ሻላለው ነው። ግን አይደለም። ተሽለህ እንኳ ብትሆን በዚህ መልኩ አይደለም ጳጳስን የምትተቸው። እንግዲህ ቀኖና ማረም የሚችሉ ናቸው ካሉ ቀኖና ማረም የሚችል ሌቭል ድረስ ያለን ሰውን ተሳስቶ እንኳ ቢሆን በልኩ ያለ ሰውን የሚናገረው በልኩ ያለ ሰው ነው እሳቸው ያስተላለፉት መልእክት መተቸት ያለበት አይደለም። በዲያቆን ሌቭል በቀሲስ ሌቭል አይደለም። እንግዲህ ራሳቸው ሁለቱም ሲናገሩ አንዴ ራሳቸውን ዝቅ አንዴ ራሳቸውን ከፍ እያደረጉ ኢጓቸው ግን ሲያመልጣቸው ይታያል። ከውስጥ ኢጓቸው ሲወጣባቸው ይታያል። ምንድነው ኢዝ ሾርት እውነት ተሳስተው እንኳን ቢነት ተሳስተዋል እያልኩ አይደለም። ፒውር ወንጌል ነው ሰው የተናገሩት። እንግዲህ ምንም ማድረግ አይቻልም። ግን ተሳስተዋል እንኳን ብለህ የምታስብ አንተ ኦርቶዶክሳዊ አባትህን እንደዚህ ሲለው ሌላ ቀሲስ እንደዚህ ሲለው ዲያቆን ትክክል ነው ወይ? እንግዲህ አንድ ትምህርት ነው የሳቱት ወይ እንግዲህ በእናንተ አስተምሮት እንጂ ሁሉ ነገር እንደሳቱ አይደለም። ወይ ደግሞ ሰውየው ለቀው ወደ ተሐድሶ ወይም ወደ ጴንጤ አልመጡም። ስቲል ሰውየው ጳጳስ ናቸው። በዚህ መልኩ ሰውየውን ማዋረድ የተፈለገው ለምንድን ነው? እስከዛሬ እንደምናስበው ለካ ለቤተ ክርስቲያኒቷ ጀግኖ የመታየት ጉዳይ ብቻ ሳይሆን የግል ራስን ፕሩቭ የማድረግ ነገር። እኔ ኮሻላለሁ ጳጳስን እስከ ማረም ድረስ የምደርስ ነኝ። እኔ አይደለሁም ያልተማረች እናቴ ልታረማቸው የምትችሉ ጳጳሶች ነው ያሉት። እኔ ነኝ ቦታው የሚገባኝ ነው። እኔ ነኝ የማቀው ነው። እንግዲህ በዚህ ርዕስ ላይ እሳቸው ሳይሆኑ እኔ ነኝ የማቀው፣ እኔ ነኝ ላረማቸው የምችለው የሚገባው አይነት ሜሴጅ ነው ያለውና በጣም ያሳዝናል። በዚህ አይነት ልክ ባቢሎናዊነት ያስጠላል። በሐሳብ ያሉ ባቢሎናዊነት አለ እዛ ቤት። አዎ በሐሳብ ያለ ሙግት፣ ቀጥ ለጥ ብለን የመጣን ጸጥ ብለን ወጥ ብለን የመጣን ብላችኋል። እንዳለ እናንተ ቤት ነበር የተጠቀማችሁት። ግን ጸጥም ለጥም ቀጥም አላላችሁም። በሐሳብ ብቻ ሳይሆን ሙግታችሁ አሁን ይኸው ቱ ዲስ ሌቭል መደፋፈር መናናቅ ጀምራችኋል። አደባባይ ላይ እንደዚህ ስትጠላለዙ ማየት በጣም ያሳዝናል። እውነት የቤተ እምነቱ ተከታይ ባልሆንም የእምነቱ ተከታይ ባልሆንም እንደ አባት በዚህ መልኩ እሳቸውን አዋርዶ የራስን ስዕል ለመገንባት ያለ መንጠራራት በጣም እየገላገለ ቅድም በወቀሳቸው እንዳልኳቸው አይነት ነገር ነው። ሊያስቀምጥ የፈለገውን ነገር እንዳልተቃወመ ሆኖ እየተቃወመ ሀሳብ ለመሞገት አይነት ጥረት ነው ያደረገው። እሱ ግን ዞሮ እሱም ተበልቷል። ግን በዚህ ያህል ርቀት ጳጳስን መናገር መደፋፈር ውጭ ላለው የእምነቱ ተከታይ ላለው ነው፣ እስላም ለሆነው ጆቫ ለሆነው እምነት ለሌለው ምንድነው አባት ይሄን ያህል የማይከበርበት ቤት? ኦኬ ስተው ሊሆን ይችላል፣ ጥሩ ይታረማል። ግን የሚያርመው እኮ አንድ ቲክቶክ ላይ የተቀመጠ ዲያቆን አይደለም፣ ኢቭን ቀሲስም አይደለም ጳጳስን ማረም የሚችለው። እና ይነገርሃል፣ በማርያም ከመጣ ማንም ሁን ያስገቡልሃል። they don't care። በዘርህ ይመጡልሃል፣ ቅድም እንደሰማችሁት በማንነት ይመጡልሃል። በተሰጠ ቤተክርስቲያኒቷ በሰጠች ክህነት ይገቡልሃል። በኢየሱስ ከፈለክና እንጂ በማርያም እንዳትሞክረው። they don't care። ይዘርሩሃል። በቃ እዚህ ሚዲያ ላይ ያብጠለጥሉሃል። ልክህን አውርደው ከአንድ ካልተማረች እናታቸው እኩል ያደርጉሃል። እምቢ ካልክ ልክህን አውርደው ከሰንበት ተማሪ እኩል ያደርጉሃል። ጳጳስነት they don't care።
ግን አባት አለን እዛ ቤት ወጥነት የለም መከባበር የለም እስኪ እናንተ አባት የታላችሁ ሲሉ የነበሩ ሰዎች አባቶቻቸውን አደባባይ ላይ እንደዚህ ሲዘረጥጡ ማየት በጣም በጣም ያሳዝናል። እንግዲህ ተሳስተው ቢሆን እኮ ነው ያልኩት ስላልተሳሳቱ እኮ አይደለም ተሳስተው እንኳን ብለህ ብታስብ this is not what this guy deserves በጣም ያሳዝናልና ራሳችሁን ያቀለላችሁ ኢጓችሁን እያመለጣችሁ እየወጣ ነው እያመለጣችሁ ከትምህርት አንፃር አይደለም የሞገታችሁት እስከ ዛሬ ስታሳዩት ከአጉል የጉልበተኝነት አንፃር አይደለም የመጣችሁት አፕሮቻችሁን ለውጣችሁ እውነተኛ ማንነታችሁን አወጣችሁ። አሁን ቀሲስ ዲበኩሉ የሚጠረጠሩበት የዘር ጉዳይ አለ ፍጥጥ ያለ የዘር ጉዳይ አለ። አሁን እሱን ካወጡት ብዙ ያስመታቸዋል። እሱን በምን ሸፈኑት? በእናታቸው አለማወቅ በእናታቸው ማህይምነት ልክ አወረዷቸው ጳጳሱን። በአንድ ትምህርት እንደዚህ ትፈጠፍጣለህ ጳጳስ? ኧረ እኔም አንተ ነው የምሉት ከዚህ በኋላ አንቱ ማለት ነው አምልጦኝ ነው አንቱ የምሉት አንተ ነህ መባል አለብህ። አንተ ነህ። በእርግጥ ኮፍያና አውልቀህ ካየሁ ቀን ጀምሮ ማንነትን አይቼዋለሁ። በቃ እንደ አባት ላከብር የማልችል ትክክል ያልሆነ አባቶችን የምትሳደብ ስድ ሆነ አግኝቻለሁ። ዘር የምትሳደብ ስድ ሆነ አግኝቻለሁ። ኢትስ ኦኬ ነው አልሰድብህም። ግን አንቱ እንዳልሆንክ ኤርሚ ከማለቱን በፊት አይቼዋለሁ አውቃለሁ። እኔም ከምኖርበት ከተማ አቅራቢያ ነው የምትኖረው አውቃለሁ። አሁን ፐርሰናል አልገባም። አንተ ግን ፐርሰናል ጳጳሶችን አውርደህ ካልተማረች እናት ልክ ስታደርግ ለአንድ ትምህርት ብለህ ለዚች የቲክቶክ የሰሞኒ ግርግር በጣም ያሳዝናል። ኢን ደ ሚን ታይም ግን ወንጌል አማኞች የሚናገሩት ትምህርት በጳጳሶቻቸው አንደበት ይስተጋባ ጀምሯል። ለምን? ወንጌል ስለሆነ ያወራ ነው። አያችሁ እንጂ ዕብራውያን የጠቀሱ ጳጳሶች አይደሉም። ቀጥሎ ወገኖች አመሰግናለሁ። ይሄ በጣም ወሳኝ ነገር ነው የተናገርከው። ባለፈውም ራሱ ኢዮብ ዘሚካኤል ማሰማት እንችላለን አለ ዩቲዩብ ላይ ማንን ከቀሲስ ዲበኩሉ ጋር ወጥተው ገስት ላይ ቁጭ ብለው ሲነጋገሩ ዝም በል እዚህ ካህናት ባሉበት ልትናገር አትችልም አፍክን ያዝ ምናምን ብለው ሲሉት አይ ልናገርበት ብሎ አለ። መጨረሻ ላይ ግን እኔ ፋኖና ብልጽግና ነህ ብሎ የሚል አባት የለኝም አላቸው። እዛው ፍርጥ አደረገው ልጁ። አሁን ብፁዕ አቡነ ገብርኤል በተናገሩት ነገር ተሳስተው ከሆነ ተሳስተው በእውቀት መሞገት ነው። ወጥቶ ግን በዘር መስደብ ኦሮሞ ስለሆኑ ከኦሮሚያ ክልል ሊቀ ጳጳስ እዛ ስለሆኑ የምዕራብ ሸዋ በዘር መስደብ ተገቢ አይደለም። አዎ ማርያም የዘላለም ቤዛ አትባልም። ገና ብዙ አባቶች ይነሳሉ ያሉትም ገና ይወጣሉ። እንደውም አሁን የሚያዝያው የሊቃውንት ስብሰባ ወይ ደግሞ የግንቦት ረክበ ካህናት አለ አይደል? እንጠብቃለን፣ በጣም እንጠብቃለን አሉ። እዛ ውስጥ ለዘመናት ተቀምጠው ቁጭ ብለው እኛ እዛው በነበርንበት ሳለ ስንጠይቃቸው ልጆቻችን እስኪ ቆይ ግዴል በሁሉ ነገር በአንድ አይሆንም ያሉ የምትሉት ትክክል ነው። ግን ሁሉ ነገር በአንድ አይሆንም እያሉ ያሉን የነበሩ አባቶች በጣም ብዙ እውነቶችን ያወጣሉ ብለን እንጠብቃለን። ብፁዕ አቡነ ገብርኤል ብቻ አይደሉም፣ ሌሎችም አሉ። እሺ ፓስተርዬ፣ አሁን እንግዳው ምድል እንድንሰጠው። እሺ ቀጥል። አጭር ነገር መናገር ስለፈለግኩ ነው። ማናቸው መምህር ዲበኩሉም ዲያቆን ዘማርያምም ከእውቀት አንጻር አንስተው እኚህን አባት ተሳስተዋል፣ ቤዛ የሚል እንትናም ቤዛ ትባላለች እንትናም ቤዛ ትባላለች የሚል ነገር አንስተው ነበረ። እስቲ ሰውየው ያወሩት ነገርና እነሱ የሰጡት ትርጓሜ ማን ነው በእውቀት ልክ ያልሆነው? ቪዲዮውን አሁን ስሰማው ነበርና ደጋግሜ ሰውየው የዕብራውያን መጽሐፍን ጠቅሰው ቤዛ ስለመሆን ስለ ግስ ነው ያወሩት እንጂ ስለ ስም አላወሩም። ስለ ስያሜ አላወሩም። ያወሩት የዓለም ቤዛ የሆነው የድንግል ማርያም ልጅ ነው። ከዛ ቀጥለው በደንብ አብራርተዋል። የሮሜን መጽሐፍ ምዕራፍ 8 ላይ የሚነሳውን ሙግት አንስተው አብራርተዋል። ዘማርያምም መምህር ዲበኩሉም ቤዛ የሚል መጠሪያ አድርገው ልክ ሰውየው ቤዛ የሚል መጠሪያ ለማርያም ተሰጥቷት እሱ እንደተነቀፈ እሱ ስተት ተደርጎ እንደተነገረ አድርገው ነው ሲያወሩ የነበረው። እና መጀመሪያ መምህር ዲበኩሉና ዘማርያም ቁጭ ብለው በግስና በስም መካከል ያለውን ልዩነት መለየት አለባቸው። ምክንያቱስ ጳጳሱ በስምና በግስ መካከል ያለውን ልዩነት
ፍንትው አድርገው አስቀምጠው ነው የተናገሩት። ስለዚህ መሀይሟ እናቴ የሰንበት ተማሪ ምናምን የሚለው ትችት በዛው ቤት ቋንቋ የሁለቱንም ሰዎች ጨዋነት ነው ያሳየው። የሁለቱንም ሰዎች ጨዋነት ስምንና ግስን መዝገበ ቃላት እዩ ሲሉ የነበሩት ሰውዬ ስምንና ግስን ለይተው አለመስማታቸው ያሳዝናል በጣም። ፓስተር በዚህ ልክ ግን ጳጳስን መናገር ነበረባቸው? እንደ ተሳስተዋል እንኳ ቢባል ምንድን ነው ኢጎ ያለ አይመስልህም? እውነት ስለ ወንጌል ጭንቀት የላቸውም። ቀጥልበት ፓስተር። ወንጌልማ አይደለም ይሄ። አሁን ምንድን ነው መሰለ ኮንፍሊክት ኦፍ ኢንትረስት የሚሉት እዚህ ሰዎቹ፣ ይሄ በጥቅም ላይ ያለ እንትን ወንጌሉ ሲወራ እነዚህ አሁን ቲክታኩ ላይ አሁን መተውኝን ሰው እየተቹ ሰዎች የሚያጡት ነገር አለ። ከላይክ ጀምሮ ከፎሎወር ጀምሮ ከዚያ ሲቀጥል በጣም ብዙ ነገር ያጣሉ። ምንም ጥያቄ የለውም። እውነቱ ደግሞ እየተገለጠ ከመጣ በተለይም ደግሞ በእንዲህ አይነት በትላልቅ አባቶች በቤተ እምነቱ ላይ አባቶች ተብለው እኔ እርግጠኛ ነኝ ከመምህር ዲበኩሉም በላይ ከማነው ስሙ ከዘማርያምን በላይ እኚህ ሰው በዚች ቤተ እምነቱ ውስጥ ዋጋ ከፍለው ረጅም ዘመን የኖሩ ሰው እንደሆኑ ምንም ጥርጥር የለውም። ለምን ከተባለ እዚህ ፖዚሽን ላይ ሲደርሱ ቅድም እንደተባለው ምንድነው ውዳሴ ማርያም ነው ያሉት መምህር ዲበኩሉ ሲናገሩ በቃ ሰው እሱን አንብቦ ጳጳስ ይሆናል እንዳሉት አይደለም ማለት። ውስጧን ገብተን ባናየም ግን ጽሁፎቻቸውን ስናነብ መጽሐፍቶቻቸውን ስናይ የምናየው ነገር እንደሱ አይልም። አታቋትም ይሉናል። እኛ የተጻፈ ነገር ከቤታቸው የተጻፈ ነገር አንብበን ስናይ እንደሱ አይደለም። ስለዚህ እነዚህ ሁለት ሰዎች ወጥተው አሁን በዚህ ልክ ሌሎችም የሚጮሁበት ምክንያታቸው አክሊሉን በትለው የሚጮሁበት ምክንያታቸው ከቲክቶክ የሚገኝ ገቢ አለ። ቀላል እኮ እንዳይመስል እሱ ከቲክቶክ የሚገኝ ገቢ አለ። ፎሎወሮቹ የሚያደርጉት ጊፍቱ ማለት ይሄን ሁሉ እኮ ገደል ከተቱት። ሰውየው እውነቱን በግልጽ ነው ያስቀመጡት። በግልጽ ሚካኤል ቤዛ ሊሆን አይችልም፣ ገብርኤል ቤዛ ሊሆን አይችልም። በአጭር አማርኛ ያስቀመጡት ፍጡር ቤዛ ሊሆን አይችልም፣ የቅድስት ድንግል ማርያም ልጅ ግን የዓለም ቤዛ ነው ብለው ሄደው የመጽሐፍ ቅዱስ ክፍል ጠቅሰዋል። ያወሩት ስለ ግስ ነው፣ ስለ ተግባር ነው፣ ስለ ስራ ነው፣ ስለ ግብር ነው ያወሩት እንጂ ስለ ስም አይደለም ያወሩት። ስለዚህ ይሄ ተብሎ እያለ እሷን ነይ ቤዛ ነሽ እያሉ ማወደስ ትክክል አይደለም። ቤዛ ተብለሽ ትጠራለሽ አይደለም። መዝሙርም እኮ ቤዛ ነሽ ነው። በቀጥታ የኢየሱስን ቦታ ሪፕሌስ አድርጋለች ነው ያረሙት። ይሄንን ነው እንግዲያው እንደ መንፈሳዊ አባት እርምት ሲሰጡ ሊደመጡ ነበር የሚገባው። ደግሞ ከኪሳቸው አወጥተው አላረሙም። ከቅዱሱ ቃል ጠቅሰው ነው ያረሙት። ይኸው ብለው የዕብራውያንን መጽሐፍ አንብበው ነው ያረሙት። እና እኔ ማለት ዘማርያምም ሆነ መምህር ዲበኩሉ በዚህ ተግባራቸው በጣም ሊያፍሩ ነው የሚገባው ባይነኝ። እኔ ቴንኪው ዳጊ። ፓስተር ሌላ አንድ ነገር የምጨምረው ሊነኩት ያልፈለጉት እውነት አለ። በቃ ሁሌ ተሸሽጎ ግን ልናገር ነበር የገባሁት ፒላር የሆነ አንድ ጊዜ ከዚህ በኋላ ታወራለህ። ብዙ 1 ደቂቃ ነው ወስድብህ ወንድሜ፣ 1 ደቂቃ ብቻ ይቅርታ። አንድ ጭማሪ ለማንሳት ነው። ለምን መሰለ በጣም መርዝ የሆነ ንግግር ነው የተናገሩት ሁለቱ ቀሲስ ዲበኩሉና ዘማርያም ማለት ነው። ዲያቆን ዘማርያም ከስም ጋር ነው ያያያዙት ትርጓሜውን ማለት ነው። ከስም ጋር አያይዘው ነገር ግን ማርያም የዓለም ቤዛ አትባልም የሚል ነገር ነው ሊያሳዩን የፈለጉት። እንደዛስ ብሎ ያስተማረ ወይ አለ ወይ? ይሄ እንኳን የሰንበት ተማሪ የሚረዳው ያልተማረች እናቴ የምትረዳው አይነት ነገር ብለው አስቀምጠውታል። ይሄ መርዝ የሆነ ንግግር ነው። ሊሸሽጉት የፈለጉት ምንድን ነው? ቅድም ኤርሚ አውጥቶ ሲያሳየን ስክሪንሾት ያደረግኩታል። ኤርሚ ከተመቸው ወይ ያሳየናል። ማርያም በመጽሐፋቸው ማለት ነው ዲያቆን ዘሚካኤል 1ኛ ነው፣ ቀሲስ ዲበኩሉ 2ኛ ልበላቸው ወይ እኩል ልበላቸው፣ ገድላትና ድርሳናትን በመቀበል ማለት ነው።
እነሱ እነዚህን መጽሐፍትን ይቀበላሉ። እዛ መጽሐፍት ላይ ማርያም የዓለም ቤዛ አልተባለችም ወይ? የት ቦታ ላይ ነው ማርያም የዓለም ቤዛ የተባለችው ብለው ሊሸሽጉ የፈለጉት ነገር አለ ማለት ነው። ኤርሚ ከተመቸው ያሳያል፣ ካልተመቸው ደግሞ እኔ ስክሪንሾት ስላደረኩት አሳያለሁ። ማርያም ምንድን ናት? የዓለም ቤዛ ናት። በድንግሉ ላቲ ማርያም ድንግል ማርያም ቢኒ አንድ እስኪ ሰውየው እንግዲህ የገባውን አንዴ አተቋርጠኝ ብጨርሰው ጥሩ ነበር። እሺ ሰውየው ልጅ እንዳወራ ታሳያለህ። ከዛ በኋላ ቀጥሎ ቁጭ አድርገን እንዳናወራ በሚል ነው። ሮያል ኦኬ እሺ ታንክ ዩ። ከየት ቤተ እምነት ነው ወንድማችን? እንኳን ደህና መጣህ። ኦርቶዶክስ ነኝ። ኦኬ ሰምተዋል አይደል? ዛሬ ሲዘዋወር የዋለው ቪዲዮ የጳጳሱንም ትምህርት ሰምተዋል። ፓስተር ያው እስኪ ምን ሀሳብ ትሰጣለህ? ከፓስተር ታሪዬ ትመቻሃል? አንዴ ልናገር አይዲያን ሀሳቡን ልናገር። ቆይ ታወራለህ። እሺ ታወራለህ። እሺ ቆይ ከሳቸው ከሱ ጋር እንድታወራ በሚል እሺ ላውራው ፓስተር ያውራው። እሺ ሀሳቡን ስማው። እሺ ወራ ነገር እኮ የለውም። የሚወራ ነገር አጭር ነገር ነው የምናገረው። ማለት ምልልስ የሚያስፈልገው ነገር ሳይሆን ምልልስ ካስፈለገ የሚጠየቅ ነገር ካለ ትጠይቀኛለህ። ግን ምንድነው አሁን እዚህ ከአጠገብ ያለው ዳጊ ነው መሰለኝ ስሙ። እሱ ራሱ ቅድም ፖለቲካ እየሰራ ነበረ። ምንድነው ያለው? አኬና ነዲ በኩሉም ሁለቱም የተቃራኒ ጽንፍ ይዘው ምናምን ሌላም ነገር እየተቃራኒ ነው አለ። አኬም ያለው እነዛ ማርያምም ያሉት ዲ በኩሉም ያሉት አንድ አይነት ነገር ነው። ቤዛ የሚለው ቃል ፍቺ አለው፣ ሌላ የተለየ ትርጉም አለው ነው ያሉት እነሱ። እሳቸው ጳጳሱ የተናገሩት ቤዛ የሚለው ቃል እመቤታችን ቤዛ ነች ለዓለም እና ቤዛ ሆና አድናናለች ብለን እኛ እንደምናምን አድርገው መናገራቸው ትልቅ ስህተት ነው። እሳቸው ይጠፍቷቸው አይደለም። እንኳን እሳቸው ማንም ተራ ኦርቶዶክስ አማኝ የሚያውቀው ነገር ወንድሜ በአጭር ቃል አኬ ትክክል ናቸው ብለዋል። ዲበኩልና ዘማርያም ትክክል አይደሉም ብለው በአጭር ቃል እችን ቃል አንደኛው ወገን ትክክል አይደሉም፣ አንደኛው ወገን ትክክል ናቸው ብለዋል። ስራ ላይ ስላለ ነው ጣልቃ የገባሁት ከሌሎች ወንድሞች ጋር። በአጭር ቃል ትክክል አይደሉም፣ አንደኛው ትክክል ናቸው። በቃ ሁለት ቃል ቀጥሉ። ለምን ደስ ትሆናለህ? አኬ ምንድን ነው ያለው? ቤዛ ለሚለው ገንዘብ ራሱ ቤዛ ተብሎ መጽሐፍ ቅዱስ ላይ ሁሉ አለ። ስለዚህ ያ ቤዛ ሊባል ነው ወይ? ቤዛ ትርጉም አለው እና በዚህ ትርጉማቸው አኬ ተሳስተዋል ብለዋል። እኚህ ሰውዬ ተሳስተዋል ብለዋል። አኬ ብለዋል ያለው። ኦኬ በቃ አቁም። ኤርሚ ቴክ ኦቨር አድርገውና ቪዲዮውን አሳየን። አኬ እኚህ ሰውዬ ተሳስተዋል ካለ እንየው። ቪዲዮ ይምጣሽ። ሰምታችኋል ያለውን እንግዲህ ሚውት አድርገው። ሌላው ግን በጣም ዲሲፕሊን ባለው መልኩ ተናገረ። እሳቸውን አኬ እኮ ለምን ተናገር ታዲያ? አኬ ለምን ሪያክት አደረገ? ቆይ ወዳጄ ስማኝ አንዴ፣ አንዴ ስማኝ ወዳጄ፣ እንድንግባባ ማን ልበል ስምህን ንገረኝ አንዴ። ያው ስም የለኝም ኤም በለኝ በቃ። ስም ከሌለው ሰው ጋር እንዴት ነው የማወራው ወንድሜ? ምን ስም አላችሁ? ፕሮቴስታንት ምን ስም አለው? ዝም ብላችሁ እድሜ ልክ ለመቃወም ነው የምትነሱ። አውርጁ ከእንዲህ አይነት ወንድሜ ውረድ። አንተ ውረድ። አንተ ምንም ሀሳብ የለህ፣ የምትናገረው ነገር የለህ። ለመሳደብ ነው የመጣኸው። ምን ልንረዳህ እንችላለን? ልንረዳህ አንችልም ወዳጃችን። እዛው ታች ሆነ ተሳደብ። ሌላ ሰው ካለ ይግባና ያውራ። ቀጥሉ። ያስገባል። ፓስተር ታሪ ቀጥል። ሉሲ ገብታለች። ገብቷል። ኦኬ ሉሲ ይሰማል? ሉሲ ኦኬ ሉሲ አልሰራላትም። ቢኒ አለ? ቢኒ ወይም ያኛው የለንደኑ ቢኒ ወይ ያኛው ቢኒ አንዳችሁ አውሯቸው እንግዲህ ሲገቡ። እሺ ማን ነው አሁን የገባው? ራሄል
አውሩም እንደ ገብተው እሺ፣ ሌሎች ወንድሞች አውሯቸው እንግዲህ ምናልባት ከኔ ጋር ማውራት ካልፈለጉ መጣ ኤርምዬ። እሺ ኤርምዬ ታወራቸዋል። እሺ ወገኖች አታስጨንቋቸው፣ በቃ ተዋቸው። አሁን ቀሲስ በኩልም ተሰብር ያለው ብለዋል። አይ ቲንክ እግራቸውን ይሁን ጀርባቸውን አሁን የተሰበረ ሰው መጠገን ነው የሚያስፈልገው። በምን እንደምንጠገናቸው እንግዲህ የተሰበሩት ተረቱ ነው። አይ ቲንክ ተረቱን የተሰበረው አብሮ ከተረቱ ጋር ነው እንግዲህ የተሰበሩት። ጳጳሱ ዕብራውያን ብለው መጥቀስ አልነበረባቸውም። የኢየሱስ ክርስቶስን ቤዛነት አድምቀው መናገር አልነበረባቸውም። ይሄ የኢየሱስ ክርስቶስን ቤዛነት አድምቆ መናገር ብዙ ካህናትን ሰብረዋል እና በእውነት አታስጨንቋቸው። ከዚህ በኋላ በቃ ይሄን አርዕስት ቢበቃስ ይሄን ካሳየው በኋላ ለምሳሌ ማርያም በኦርቶዶክስ ቤተክርስቲያን የዓለም ቤዛ ናት አሉ። መጽሐፍ ቅዱሳዊ መረጃ ስጡን ስንላቸው የለም። እሺ ታማልዳለች አሉ። መጽሐፍ ቅዱሳዊ መረጃ ስጡን ስንላቸው የለም። ከሙታን ተነስታ አረጋለች አሉን። መጽሐፍ ቅዱሳዊ መረጃ ስጡን ስንላቸው የለም። ልጅና ጤንነት ትሰጣለች አሉ። መጽሐፍ ቅዱሳዊ መረጃ ስጡን ስንላቸው የለም። ሁሉን ታውቃለች አሉን። መጽሐፍ ቅዱሳዊ መረጃ ስጡን ስንላቸው የላቸውም። በሁሉ ቦታ ትገኛለች አሉ። መጽሐፍ ቅዱሳዊ መረጃ ስጡን ስንላቸው የላቸውም። ለኃጥአን መድኃኒታችሁ ናት አሉ። መጽሐፍ ቅዱሳዊ መረጃ ስጡን ስንላቸው የላቸውም። ልጅን ትሰጣለች አሉን። መጽሐፍ ቅዱሳዊ መረጃ ስጡን ስንላቸው የላቸውም። ዓለም ሳይፈጠር ነበረች ከእግዚአብሔር ጋር ብለው አሉን። በመጽሐፈ ሰዓታት ላይ መጽሐፍ ቅዱሳዊ መረጃ ስጡን ስንላቸው የላቸውም። ኦኬ አፍርሳ ትሰራናለች አሉ። በሰው ላይ ስልጣን አላት እንኳን ማማለዳንም አፍርሳ ትሰራናለች ብለው አሉ። መጽሐፍ ቅዱሳዊ መረጃ ስንሰጣቸው የላቸውም። ስለ ማርያም ጉዳይ የሚነሳና የሚባል ነገር ሁሉ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አንድም መጽሐፍ ቅዱሳዊ መረጃ የላቸውም። አንድም ነው ያልኩት። ስለዚህ ታዋቸው ቢያንስ እዚህ አስሩ እንኳን የጠቀስኩትን ይሄ ሁሉ ስለ እሷ የሚባል ነው የለም። መጽሐፍ ቅዱሳዊ መረጃ አንድ የለም። አንድ። ስለዚህ ወገኖቻችንን ሌላ ደግሞ ስብራት እንዳንጨምርባቸው ወይ ደግሞ ከተሰባበሩ በደንብ ነው መስበር ያለብን አስገብተን እንግዲህ የሚደቁም ከሆነ መድቀቅ ነው ያለባቸው። በእርግጥ ሲደቁ አይደል የእግዚአብሔር ቃል በመጽሐፍ ቅዱስ እውነት የሚያስረዱት ምንም ነገር የለም። ምንም ነገር ወንድማችን አሁን የገባው የኔ የሙሉ ጊዜ ተሳዳቢ ነበረ እና ሮያል ማለት ነው። በጣም ብዙ ጊዜ ነበር የሚሰድበኝ የነበረ። አሁን ገብቶ ደግሞ እናንተ ጋር ትንሽ ጀመረ። ትንሽ ተሽሎታል ብዬ ነበር። እንግዲህ ያው የማይነካ ነገር ሲነካ ወደ ስድቡ ገባ ማለት ነው። አክሊለ የጳጳሱን ሀሳብ ደግፎ ነው የተናገረው። ይህንን እንኳን በትክክል ሳያይ ነው ወንድማችን የመጣውና የአክሊለን ንግግር ከፈለጋችሁ ያው አድነው። እሺ ስራዬን ሰርቻለሁ። ኦኬ ወደ ሀሳቡ እንሂድ። እመታችን ቤዛ ለሚለው ቃል ልክ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱንም ስለ ሁሉ ቤዛ ሰጠ ይለ ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው። እና ከዚህ አንጻር ቤዛ የሚለው ቃል ስንናገር ይህንን እያሰብን ከሆነ ቤዛ የምንለው ብዙ አባታችን እንዳሉትም ያው ብልጣ ነው። ባይዞ መቃወምም ቢፈልግ ተቃውሞ እንደሚመጣበት ስለሚያውቅ ብልጣ ነው። ለመቃወም የሚመስል ነገር ጀመረ፣ በመደገፍ ዘጋው። ለመቃወም በሚመስል ጀመረ፣ ግን በመደገፍ በሚመስል ዘጋው። የጳጳሱ ንግግር ማንም የቤተ ክህነት ሰው የሆነ ማንም የጳጳሱ ንግግር የቤተ ክህነት ሰው የሆነ ተምሬያለሁ ብሎ ያለ ማንም ሰው በእውቀት ትክክል አይደሉም ብሎ ሊል አይችልም። ቢችልም ይያዛል ማለት ይጠይቃል ማለት ነው። ምናው ገብተው አልነበር እንዴ መምህር? በስተት ነው። እና ቅድም ሮያል ያልከው ዳጊ ያለው ነው ትክክል እንጂ አንተ ያልከው አይደለም ትክክል። እሺ ሌላ ሰው ካለ ማስገባት እንችላለን። ሌላ ሰው ካለ መምጣት ይችላል። መጽሐፍቶች ይገለጣሉ። ለምሳሌ
ለምሳሌ ኦኬ ለምሳሌ የአባ ገብረ ኪዳን መጽሐፍ እዚህ ስር ያለ ሁለት መቶ 271 አባ ገብረ ኪዳን ቤዛዊተ ዓለም ገጽ 271 ላይ ሄደን እናየዋለን ማለት ነው። 271 ቤዛዊተ ዓለም ንትፌሳህ ኩልነ በዝክረ ስምኪ ጦም ወበደም አስካልኪ መጻድም ድንግል ማለት ቅድስት ማርያም ቤዛዊተ ኩሉ ዓለም ቤዛዊተ ኩሉ ዓለም ቤዛዊተ ኩሉ ዓለም። ኦኬ የዓለም ሁሉ ቤዛ የምትሆኚ ንዕድ ክብርት ድንግል ማርያም ሆይ የሚጣፍጠውን ስምሽን በማሰብ ደስ ይለናል። ጡም በሆነ በማኅፀንሽ ፍሬ ሐሴት እናደርጋለን። አባ ጊዮርጊስ ዘጋስጫ ማለት ነው። ዘጋስጫ በጣም ብዙ ጥፋት ነው ያጠፉት። ግጥም መግጠም ቀላል ነገር ነው፣ ግን በኋላ በትውልድ ዘንድ ተጠያቂ ያደርጋል ማለት ነው። ያው ቤዛ ኩሉ ዓለም ይላል። ለዓለም ቤዛ የሆነችው በምን መልኩ ነው? ስለዚህ እስቲ እንነጋገራለን። ሌሎች መጽሐፍቶችም ራሱም ይኸውም ጭምር ስላለ ማለት ነው እንነጋገራለን ማለት። ስለዚህ መግባት የምትችሉ ሰዎች ኑ፣ መግባት የምትችሉ ሰዎች ኑ። ብዙ አላችሁ አገልጋዮች፣ ለምን አትገቡ? የአባ ገብረ ኪዳን ሀቲ ድንግል ብዙ ሰዎች አላችሁ፣ ለምን አትገቡም? ኦርቶዶክሳውያን እዚህ 660 ምናምን ሰው አለ። ተጋፈጡት እንጂ አንዳንዴ ምንም መሸሻ አይደለም የሚያዋጣው። ተጋፈጡት ተጋፈጡት። ጀመርና ሌሎቹን አይ ሆፕ ይተዋቸዋል። አሁን በዋና በማርያም ከተገኙ ማለት ነው። ጳጳሱ በዕለተ ፋሲካ ሰው ዶሮውን እንኳን በልቶ ሳይጨርስ እኮ ነው የሰውት። አንዳንዱ ትን ሁሉ ብሎታል አሉ። ይሄን ሲሰማ እየበላ እያለ መስዋዕት ነው ያደረጉት። ኃይለኛ የፋሲካ በግ ነው ያረዱ ሰውዬው። ጌታ ይባርካቸው፣ ዘመናቸው ይባላል። አይ ውሸትና እንጂ ያረዱት ውሸቱን ነው እኮ ምንድን የፋሲካ ፍሪሸቱ ቤተሰብ ድምጻቸው የለም። ኦኬ እኔ እዚህ ከልጆች ጋር ቢዚ ስለሆንኩ ነው። ስኩል ሆሊዴይ ነው። ማንንዬ ወይ እህትየው ዋለሁ። እሺ ሪፖርት እየሰጡ ስለሆነ ነው። እሺ ተባረኩ። አውራ ቢኒ ቅድም የጀመርከውን ጨርስ። ሶሪ ቅድም ስላቋረጥኩ የነበረው ኦርቶዶክስ ካላችሁ ግቡ ከታች ቀጥል። ቢኒ ቅድም አቋርጫለሁ። አም ሶሪ። አይ ማለኔ ችግር የለም። አይ ቲንክ ሁሉም ስለሄዱበት ኦልሞስት ሀሳቡ እዛው ላይ ነው። ብዙም ልዩነት አልተወራም እስካሁን ማለት ነው። እና ቀደም እያየን ነበረ እነሱ ሊሸሽጉት የፈለጉት እውነታ ነበረ እና ያ ነገር በጣም መርዝ የሆነ ነገር ስለሆነ እሱ ማርከስ ያስፈልጋል። ለምንድን ነው ሁለቱም እንደሰማናቸው ኤርሚ ባሰማን ቪዲዮ ላይ በዲያቆን ዘማርያም እና በቀሲስ ዲበኩሉ እየተነገረ ያለው ምንድን ነበረ? በዋናነት አንደኛው የሰንበት ተማሪ የሚረዳው ነገር ነው እያለ እያሳነሰ ያጥላላ፣ ግን እነሱ ራሱ ያልተረዳው። ሁለተኛው ቀበል ያደረጉት ደግሞ ቀሲስ ዲበኩሉ ይሄ ያልተማራቸው እናቴ እንኳን ልትረዳው የምትችለው ነገር። በዚህ መሀል ይህንን ሲሉ ምንድን ነው ሊሸፍኑ ሊሸሽጉ የፈለጉት?
ሲባል የማርያም የዓለም ቤዛ ተብሎ መነገሩን እሱን ሊሸሽጉት ፈልገዋል። እና ማንስ ነው እንዲህ ብሎ ያስተማረው? በየትኛው መጽሐፍስ ነው እንዲህ ብሎ የተነገረው ስለ ማርያም የዓለም ቤዛነት? እንደው ይሄ ነገር እናቴ ያልተማረችው እናቴ እንኳን ይህንን መረዳት እንዴት ያልተማረችው እናቴ እንኳን የምትረዳው ነገር እንዴት እሳቸው መረዳት አቃታቸው? ሲሉ ቀሲስ ዲበኩሉ ዘማርያም ደግሞ ዲያቆን ዘማርያም ደግሞ ያለው ምንድን ነው? ልብ በሉ፣ ይሄ የሰንበት ተማሪ እንኳን የሚረዳው ነገር ነው እንኳን እሳቸው ያሉት ማለት ነው። ስለዚህ እውነት ነው ማርያም የዓለም ቤዛ አይደለችም ተብሎ እዛ ቤት አይነገርም? በደንብ ይነገራል። ከመዝሙሩ ባሻገር ማለት ነው። ቅድም መዝሙሩን ቢያንስ መዝሙሩን አውጡትና ነይኔምዬ ማርያም የሚለው መዝሙር አውጡትና ደምስሱት፣ አውጡትና ጣሉት፣ ከዚህ እውነት የተነሳ ለእውነት ከቆማችሁ እያልን ነበር። ሌላው ኤርሚ ማሳየት ከተመቸው ብዬ ነበረ። ካልተመቸው እሱን ስክሪንሸት ለማሳየት ነው። ከቅድም በነበረን ቆይታ ላይ አውጥቶ ሲያሳየን ነበረ በነገረ ማርያም ላይ ማለት ነው። ለምን እነዚህ ሁለቱም የሚቀበሉ ናቸው። ገድላትንና ድርሳናትን እናሳያለን። ቢኒያው ይግቡ ብዬ ነው። የሚገቡ ካሉ ይግቡ፣ ካልሆነ እናሳያለን። ሌሎች መጽሐፍት አሁን ይሄ አባ ገብረ ኪዳኑ ላይ የጻፉትን እናሳያቸዋለን። ሌሎችን በመጽሐፈ ሰዓታት ላይ ያሉትን እናሳያቸዋለን። በጣም እሱ ነበር እኔ ሊሸሽጉት የፈለጉት ነገር ስለ ማርያም የተነገረው የዓለም ቤዛነት እንትን ከበር አድርገው ሊያልፉት የሞከሩት እሱን እንዳያልፉት እጃችንም ላይ ስላለ ማለት ነው። እና ያለ ማለት ነው። መነንዬ ተባረኪ። አሁን አስቀጥዩ፣ ሌላ ሰው መቀጠል ይችላል። እሺ ቴንኪው ተባረክ። ጌርሳሚ እንኳን ደህና መጣ። ያው እያወራንበት ያለው ርዕስ ሜቢ አሁን ከመጣ በጳጳሱ በተናገሩት ሪፍሌክሽን የሰጠን ነው። ቀኑ ሙሉ ያው እንግዲህ ሶሻል ሚዲያ ላይ ከፌስቡክ ጀምሮ በጣም ነውጥ ተፈጥሯል። በዛ ላይ ነው እና የምትለው ካለ ትላለ። በዛ ቪዲዮን እያሰማ ነበር። ኤርሚ ግን ትንሽ ቢዚ ነው አሁን እሱ። ያው አይ ቲንክ ሰምተዋል ብዬ ተስፋ አደርጋለሁ። ጌርሳም እሱ ላይ እስኪገቡ ድረስ ካላችሁ ግቡ። ወርቱ ታላቁ ነኝ፣ የጌርሳም ታላቁ ነኝ። አንዴ ነው ለቅዳም ጌርሳም የወደ የለ 2 ደቂቃ ነው ያለኝ። ታውቂያለሽ፣ በጉልበት ነው። ቆይ አጥንታችን ቼክ ይደራረጋል። አጥንታ ወይ ዳጊ። እሺ፣ አይ ቀጥል። ስቀድድ ነው። ቀጥል፣ እናንተ እቀጥላለሁ። ኦኬ፣ ስቀድድ ነው። አይ ጌርሳም go ahead። ሰው ከመጣ ትቀጥላለህ፣ ካልመጣ ትቀጥላለህ። ገብቷል። ሰው ገብቷል። ጌርሳም እንኳን ደህና መጣ። ኦኬ፣ ጌርሳም እንኳን ደህና መጣ። ሰው ገብቷል። ኤርሚ እሺ። ማን ነው የሚቀበለው? አንድ ሰው ተቀበሉት። እንግዳችን እሺ። ዮሴፍ ኤርሚ go ahead ከመጣ ዮሴፍ አቤት፣ እንዴት ነህ? ሰላም ነው አለን ይመስገን። እንዴት ናቸው? ደህና ነን። ከየት ቤተ እምነት ነው? እኔ ኦርቶዶክስ ነኝ። እንኳን ደህና መጣ። እንኳን ደህና ቆያችሁ። አገልጋይ ነህ? አዎ ነኝ ማለት ይቻላል። አሁን በሰንበት ትምህርት ቤት ማር ነበረ። አሁን ወደ አብነት ትምህርቱ እየሄድኩኝ ነው። ጎበዝ፣ መልካም። የብፁዕ አቡነ ገብርኤልን ንግግር ሰምተዋል? አዎ ሰምቼዋለሁ። ምን ተሰማህ? ትክክል ናቸው ጳጳሱ? ተሳስተዋል? ጳጳሱ ትክክል ናቸው? ተሳስተዋል በሚለው ነው እንትን ያልኩት። ተሳስተዋል። ምን ላይ ነው ስህተታቸው? የእሳቸው እንትኑን እንደተረዳሁት መጀመሪያ አረዳዴን እሱ ላይ እናውራበት። የተሳሳተ ያሉትን ነገር በተሳሳተ መልኩ ተረድቼው ከሆነ ኦኬ፣ የተረዳሁት ነገር ምንድን ነው? ቤዛ የሚለውን ቃል ለክርስቶስ ብቻ ነው የምንጠቀመው አይነት ነገር ነው ያሉት ብዬ ነው ማስበው። አይደለ? አይ እንደዛ አይደለም ያሉት። ከኋላ ያለችዋን ቤዛ ከምትለው ቃል በኋላ ያለችዋን ለምን ትረሷታላችሁ? ምን የምትለው? ቤዛ ብቻ ብሎ በሚለው ቃል ነው እሳቸው የሞገቱት።
ቤዛይተ ኩሉ ዓለም ብሎ የሚል ቃል አለ አይደል? በአማርኛ የተጠቀሙት። ኦኬ እሺ፣ የዓለም ቤዛ ቪዲዮ እንደገና ያየዋለሁ። የዓለም ቤዛ ማለት ነው። ኦኬ። ስለዚህ ማርያም ቤዛ አትባልም ነው ያሉት ወይስ የዓለም ቤዛ አትባልም ነው ያሉት? ኦኬ፣ ማርያም የዓለም ቤዛ አትባልም ነው ፖይንታቸው እያልከኝ ያለው። ስለዚህ ማርያም በኢትዮጵያ ኦርቶዶክስ ቤተክርስቲያን ቤዛ እኮ አይደለም የምትባለው አይደል? የዓለም ቤዛ ነው አይደል የምትባለው? ኦኬ፣ ስለዚህ የዓለም ቤዛ አትባልም ነው ፖይንቱ። ስለዚህ የዓለም ቤዛ ኦኬ፣ እሺ፣ ልጠይቅህ ጥያቄ እዚህ ጋር። አይ ለምን እሳቸው መጀመሪያ ያሉት የዓለም ቤዛ ነው እና ለምንድን ነው ተሳሳቱ ብለህ ያልከው? ማርያም የዓለም ቤዛ ትባላለች ነው እያልክ ያለው አንተ? ትባላለች እኮ ልጠይቅህ እዚህ ጋር። እሱ እኮ ነው ጥያቄ እኮ ነው። መልስልኛ ዮሴፍ። መጀመሪያ ትጠይቀኛለህ የፈለግከውን ጥያቄ፣ ግን እኔ ለምን ትጠይቀኛለህ? እኔ አባትህ ያሉትን ጠይቄህ አንተ ከአባትህ ጋር ባልተስማማህበት ነገር መልስ ከአንተ ስጠብቅ አንተ መልሰህ አትጠይቀኝ። ግን ትጠይቀኛለህ፣ መልሰህ ግን አትጠይቀኝ። ለምን ከአባትህ ጋር አልተስማማህም እኮ? የዓለም ቤዛ አትባልም እያሉ ከሆነ የኔ ጥያቄ አሁን የኔ ከስታንስ አንጻር ሳይሆን ትባላለች አትባልም የሚለውን አውቅ ያለው እያልኩኝ ሳይሆን አሁን የዓለም ቤዛ ማነው ትባላለች ነው አንተ ትባላለች ነው የምትለው። ጳጳሱ ተሳስተዋል እኮ ብለህ ስትል ጳጳሱ ተሳስተዋል ብለህ ስትል ጳጳሱ ምንድን ነው ያሉት? የዓለም ቤዛ አትባልም ነው ያሉት። አንተ ደግሞ ተሳስተዋል ብዬ ስለ ተሳስተዋል ብለህ ስትለኝ ምን እያልክ ነው? የዓለም ቤዛ ትባላለች ነው በተዘዋዋሪ አንተ እያልክ ነው ያለው ነበር። ግን እኔ የዓለም ቤዛ የምትለዋን በደንብ እንትን ኤምፋሳይዝ አድርጌ አላዳመጥኳትም ነበር። ቤዛ የምትለዋ ላይ መዝሙር ነገር ጠቅሰዋል አይደል? ልክ ነው። መዝሙር ነገር ጠቅሰዋል አይደል? ያን መዝሙር አንተ ትዘምረዋለህ አይደል? ቢዘምር አይወድ ሲንገል ሎንግ ትዘምረዋለህ አይደል? እሺ፣ ይሄ መዝሙር ማለት ነው። አንዴ ጠብቀህ ማስታወቂያ ገብተው ነው ምንድን ነው ያለችው? ቤዛዊት ዓለም የዓለም ቤዛ ማለት ነው አይደል? ይመስለኛል ትርጉሙ። ምን ይመስለኛል ነው እንጂ የማርያም ቤዛዊት ዓለም ማንም ኦርቶዶክስ አፉን የሚከፍትበት ማለት ገና ከህፃንነት ጀምሮ የሚዘምሩት ማለት ነው እንጂ አፍ መክፈት ማለት ከስድብ ጋር የተገናኘ አይደለም። ኢየሱስም አፉን ከፈተ አስተማራቸውም ይላል። አፉን ከፈተ ብለን ለመናገር ማለት ነው። በቃ ተረድቻለሁ። ምንድን ነው ታዲያ ይሄን መዝሙር ትክክል ነው እያልክ ያለሁ አንተ? እና የዓለም ቤዛ ሲባል የዓለም ቤዛነቷ ስንል ከምን አንጻር ነው የኔ ከምን አንጻር ጥያቄ ነገረን። ጳጳሱ ትክክል አይደሉም ብለህ እንግዲህ ከአባትህ ጋር የተጣላኸው ማለት ነው። ጳጳሱ ከምን አንግል ነው የተረዱትን የዓለም ቤዛ አይደለችም ብለው ያሉት? አንተ ደግሞ ከምን አንግል ተረድተህ ነው የዓለም ቤዛ ናት ብለህ የምትለው? አሁን በደንብ ነገረን። አንተ ከምን አንግል ተነስታችሁን የዓለም ቤዛ ያላችኋት? እኔ እንትኑን በደንብ ተረድቼዋለሁ እያልኩኝ ሳይሆን ምን ልበል፣ በቃ ተው ዮሴፍ ተው። አንዳንዴ እንደው ታውቃለህ መጽሐፍ ጠቢብ ሰው ዝምታን ይመርጣል። ሀሳቡን ተረድተው ሳይሆን ሀሳቡን ሳትረዳው ነው አባትህን ትክክል አይደሉም ያልከው። ብዙሃኑ ቲክቶክ ላይ ወጥቶ ትክክል አይደሉም ብለው ስላሏቸው አንተም ትክክል አይደሉም ብዬ እኔም ድምፅ ላሰማ አይነት እንጂ ሀሳቡ ገብቶ አይደለም፣ ተረድተው አይደለም። ጳጳሱ ያሉትን ለመቃወም ሀሳቡን ተረድተው አይደለም። አንተም ራሱ የዓለም ቤዛ ነች ብለህ ስትል ሀሳቡን ተረድተህ አይደለም። ከተረዳህ ግን የኔ ሀሳብ ምን መሰለ፣ አሁን የዓለም ቤዛ ተባለ ወይም ደግሞ የአንድ ሰው ቤዛ ተባለ፣ ልዩነቱ ምንድን ነው? አሁን ለምሳሌ ማን ነው የዓለም ቤዛ? የአንድ ሰው ቤዛ የተባለ ማን አለ? የአንድ ሰው ብቻ ሳይሆን በቃ አሁን እነ ሙሴ ቤዛ ሲባሉ አለ፣ ገንዘብ ቤዛ ተብሏል። ሙሴ ቤዛ ተብሎ የተጠራው ለማን ነበረ? በምን ምክንያት ነው ቤዛ የተባለበት ምክንያት? እሱን እናውጣው አንዴ።
ራስህ ትችላለህ። አውጣው። ከላይቡ እንዳልወጣ ብዬ ነው እንትን ስለው ስልክ ላይ ሲያወጣ የት እናወጣዋለን? ያው ቃሉን ስለምናውቀው ከምን አኳያ ነው ሙሴ ቤዛ የተባለው እኮ እያነበብኩ እንደ እንትን ቼክ እንዳደረግ ብዬ እኮ ነው። አሁን ከወጣው እኔ ከዚህ ጋር ሀሳቡን ስለምታውቀው ነገርን ችግር የለም። አይ ቆይ ባነብ ይሻላል፣ ቃል በቃል ባነብ ይሻላል እንጂ ሀሳቡን ሙሉ እናውቀዋለን። በቃል ያስባል። ሐዋርያት ሥራ መጽሐፍ ምዕራፍ 7 ላይ ነው እናውቀዋለን። ሀሳቡ ላይ ንገረን ስለሚታወቅ ጥቅሱ ስለሚታወቅ እዚህ አሁን የመጣኸው እኛ ጋር ጴንጤዎች ቤት ስለሆነ የእግዚአብሔርን ቃል በደንብ አድርገን ሸጋ አድርገን ስለምናውቀው የቱ ጋር ምን ተብሎ እንደተጻፈ የተባለበትን ሀሳብ ስለምናውቀው ሀሳቡ ላይ ንገረን። በምን ምክንያት ነው ሙሴ ቤዛ የተባለው ለእስራኤል ልጆች? ኖ ወይ እናንተ አውጡትና ወይ እኔ አውጥቼ ተመልሼ ልምጣ። ሀሳቡን ንገረን ወንድሜ። ሐዋርያት ሥራ መጽሐፍ ምዕራፍ 7 ላይ አለ። ሀሳቡን አላነበብኩም። ሀሳቡ ትዝ አይለኝም እኮ እያልኩ እኮ ነው። ሀሳቡ ትዝ ስለማይለኝ በቃ ሲባል አሁን እኮ አንብቤው እኮ ነው እኔ ተመልሼ መጥቼ ብታነበው ከዚህ በፊት ብታነበው ሀሳቡን ስለምናውቀው ሀሳቡ ላይ ተናገር እኮ አልን ትናገር ነበር። ግን የማትናገረው ከዚህ በፊትም አንብበው አታውቅም ሲባል ሰምተህ ነው። እንዳነበብኩት አንተ እንዴት አወቅ? አሁን እኮ እያነበብኩት ነበር። ዮሴፍን ነው እዛ ጋ ብሎ የሚለው ሐዋርያት ሥራ መጽሐፍ ምዕራፍ 7 ላይ ቤዛ። አንተ ዮሴፍ ነው ቤዛ ነው ብለህ ምን አልከኝ? ዮሴፍን ነው ቤዛ ነው ብሎ የሚለው እዛ ጋ አይደለም። ማን ነው? ሐዋርያት ሥራ ላይ ሙሴን አይደለም የሚለው ዮሴፍ ነው ብሎ የሚለው። እርግጠኛ ነህ አንተ ሙሴ ነው ብሎ የሚለው? ሐዋርያት ሥራ ስንት ላይ ነው ያልከኝ? 32 ኖ 37 ነው ምናምን 37 ነው 35 ነው 37 ሐዋርያት ሥራ መጽሐፍ ምዕራፍ 37 ነው አይደል? ኤርሚ አልተቻልክም ዘንድሮ። አንብቦታል እኮ ልጁ ረስቶት ነው እንጂ ሐዋርያት ሥራ መጽሐፍ ምዕራፍ 37 ነው። ምዕራፍ 37 ወንድማችን አስተካክሎኛል፣ አርሞኛል። ምዕራፍ 37 አሁን ኦኬ እሺ። እዛ ላይ ማን ብሎ የሚለው ምዕራፍ 37 ሐዋርያት ሥራ አንተ ስላስተካከልከኝ ቴንኪው። 17 ነበር ያለው። እሺ አይ ችግር የለም እኮ እዛ ላይ ስለ ሙሴን አይደለም ያነሳው። ንገረኛ አንተ ስላነበብከው። እኔ ዮሴፍን ያየሁት አንተ ሙሴ ነው ብለህ የምትለው? አዎ እሺ አውጣና ሳይንስ ሐዋርያት ሥራ መጽሐፍ ምዕራፍ 37 ሙሴ መሆኑ እኮ እንዴት አውጣለሁ? አሁን ከወጣው ይወጣል ወይ ተመልሼ ልምጣ? እሺ ማን ነው አንድ ሰው የሚያወጣለት? ምዕራፍ 37 ነው ሐዋርያት ሥራ። እኔ ላውጣና ላንብብለት እንዴ? ምዕራፍ 37 ማን ነው አንባቢ ያደረገሽ? ምዕራፉን አውጥተሽ ፊት ለፊት ላይ ታሳይናለሽ። ወዮ ሰሞኑን እችን 2 ቀን ኤርሚዬ ገንዘብ ቤዛ ሆኗል፣ ሙሴ ቤዛ ሆኗል፣ ዮሴፍ ቤዛ ምን ቤዛ ያልተባለ እንጂ ሰምቶት ነው ወንድማችን። አባዬ ምንም የሚያስዋሽ ነገር የለም፣ እግዚአብሔር ቃል ነው እና ካላወቅኩ አላወቅኩም አስረዱኝ በል እሺ። አያሳፍርም፣ የእግዚአብሔር ቃል ነው፣ ማወቅ ግዴታ የለብንም። ታዩ በቃ ታዩ አትድካሚ ወንድሜ። ሐዋርያት ሥራ መጽሐፍ ሲጀምር ምዕራፍ 37 የለውም። ኦኬ ምዕራፍ 7 ነው ብዬ ነው የነገርኩ ቅድም። ምን ያህል እግዚአብሔርን ቃል እንዳነበብከው ቼክ ላደረግህ ነበረ፣ ግን አንተ ምዕራፉንም አታውቀውም፣ ራሱም ያንንም ክፍል አላነበብከውም። እንዳነበብከው እንኳን ዮሴፍ ነው ብዬ ስልህ ኖ አይደለም ያልከኝ እንዴ ነው እንዴ እንደዛ ነው እንዴ ነው ያልከኝ። እርግጠኛ እንኳን አልሆንክም። ሙሴ ነው። እኔ አሁን ዮሴፍ ነው ብዬ ስልህ ምን ያህል እንዳነበብከውና እንዳላነበብከው ቼክ ላደረግህ ነው። እዛ ጋ ቤዛ የተባለው ሙሴ ነው። ቆይ ልጅ ወንድሜ ሙሴ ነው፣ አድምጠን። ሙሴ የዓለም ቤዛ ተብሏል። የዓለም ቤዛ አልተባለም፣ ግን ቤዛ ተብሏል። ቤዛ የማን ነው የተባለው ነው? የዓለም ቤዛ ተብሏል። የዓለም ቤዛ አይመስለኝም የተባለው። አሁን ብናወጣው እኮ የዓለም ቤዛ ተብሏል። አይወጣም ብራዘርዬ፣ የዓለም ቤዛ ተብሏል እኮ ብናወጣው አይሻልም? ለመነጋገር አይወጣም እኮ አልኩህ። እኛ አንብበን ስለመጣን ለእናንተ መጽሐፍ ቅዱስ የምንመዝበት የለም። እናንተ አንብባችሁ ነው። የዓለም ቤዛ ተብሏል አልተባለም? ሙሴ እዛ ክፍል ላይ እኮ እንደዛ መጽሐፍ ቅዱስ ካላወጣን እኮ እንትን አይባልም። አሁን ከወጣው ስለዚህ እርግጠኛ አይደለም። የእግዚአብሔርን ቃል ቁጭ በልና አንብበው። ወንድምዬ ቴንኪው።
ቁጭ በልና እግዚአብሔርን ቃል አንብብ። ጳጳስን ያክል ነገር ትክክል አይደሉም ብለህ አንድ ጥቅስ እንኳን ራሱ አንብበህ በቃልህ እንኳን ያላስክ ሰው እስካሁን ድረስ አውጡልኝ ነው ብለህ የምትለው ሐዋርያ ስራ እንድናወጣለን ማለት ነው። አይ እኔ እኮ ልጠይቃችሁ እኮ ነው የገባሁት። ማውጣቱ ክፋት ባይኖረውም ወንድሜ ማውጣቱ ክፋት ባይኖረውም ሙሴ ነው እዛ ቤዛ የተባለው ለእስራኤል ልጆች እንጂ ለዓለም አይደለም። ያን ቤዛ የተባለው ለእስራኤል ልጆች ሙሴ ስለሞተላቸው አይደለም፣ ወይ ደግሞ ለበደላቸው ለኃጢአታቸው እሱ ስለተቀጣ ወይ ስለሚቀጣላቸው አይደለም ቤዛ የተባለው። ኦኬ ያዛ ቤዛ ተባለና ያንን የሐዋርያ ስራ መጽሐፍትን እግዚአብሔር ነው አይደል ቤዛ ብሎ ያለው በቅዱስ ቃሉ ነው አይደል? ማርያምን ቤዛ ያላት እግዚአብሔር ነው ወይስ እናንተ ናችሁ ያላችኋት? ያው መጽሐፍ ቅዱስ ላይ እንደዛ ተብሎ አልተጻፈም ማርያምን። ስለዚህ እግዚአብሔር ቢሆን ኖሮ እግዚአብሔር ቢሆን ቤዛ ያላት እንደ ሙሴ ቤዛ ብሎ እንዲጻፍላት ያደርግ ነበር። ስለዚህ እግዚአብሔር ቤዛ እንደሆነች ስለማያምን ቤዛም እንደሆነች ስለማያቅ ቤዛ ተብሎ አልተጻፈላትም መጽሐፍ ቅዱስ ላይ። ስለዚህ የእናንተ ማርያምን ቤዛ ያላችሁት እናንተ እንጂ እግዚአብሔር አይደላችሁም። ማን እግዚአብሔር አይደለም ያለው። የእንትን የሙሴን ቤዛነት እንዴት ነው ያልከኝ? ወንድምዬ በቃ አለቀ። ማርያም ቤዛ የሆነችው ለዓለም ሁሉ ነው አይደለ እኮ እየጠየቅኩ እኮ ነው። አሁን ማርያም ቤዛ የሆነችው ለዓለም ሁሉ ነው አይደል? መለስኩልህ። ለእስራኤል ልጆች ነው ሙሴ ቤዛ የተባለው፣ ለግብፃውያን አይደለም፣ ለሌሎች አሕዛብ ሀገሮች አይደለም። ለእስራኤል እነሱ የተባለበት ራሱን የቻለ ክፍል አለው። ማርያም ግን ቤዛ ተብላ ስትባል ቤዛ የተኩሉ ዓለም ነው አይደል የምትባለው? ሙሴ ግን ቤዛዊ ኩሉ አልተባለም አይደል? አዎ እንደዛ አልተባለም። ስለዚህ ሙሴ ቤዛ ተብሎ ሲባል ለእስራኤል ልጆች የተባለበት ራሱን የቻለ ፐርፐዝ አለው። ማርያም ግን ቤዛዊተ ኩሉ ዓለም ወይ ደግሞ የዓለም ሁሉ ቤዛ ተብላ ስትባል ትርጉም አለው አይደል? እንደዚህ የተባለችበት። ኦኬ ስለዚህ አሁን ነጥቡ እንትን ላይ ነው ማለት ነው፣ የዓለም ቤዛ የሚለው ላይ ማለት ነው። ታዲያ የዓለም የሚለው ኢንፈሳይዝ ተደርጎ ማለት ነው። ታዲያ የዓለም ለብቻ የዓለም ቤዛ እኮ የተባለ ክርስቶስ ብቻ ነው። ሙሴ የዓለም ቤዛ አልተባለም። ብር የዓለም ቤዛ አልተባለም። ማንም ግለሰብ የዓለም ቤዛ አልተባለም። ኦኬ የዓለም ቤዛ ማለት ስለ ዓለም ነፍሱም ቤዛ አድርጎ የሰጠ ማለት ነው። ማርያም የዓለም ቤዛ ተብላ ስትባል ለሰዎች ሁሉ በደልና ኃጢአት እንደሞተ ታውቃለህ? አይ ሙሴም እኮ ለእስራኤላውያን ሞተ እየተባለም እኮ አይደለም እኮ አይደለ? እኔ ሙሴን ጨርስን ብራዘር፣ ምንም የማይገናኝ ነገር አታገናኝ። ከመሞት እና ከመሰቀል ጋር አንጻር አይደለም። አልተጠይቅም። ሙሴ ለእስራኤል ልጆች ሞተን ብሎ የሚል የለም። ሙሴ ለእስራኤል ልጆች ቤዛ ተብሎ የተባለበት እናንተ ማርያምን የዓለም ቤዛ ብላችሁ በምትሉበት ሂሳብ አይደለም። እርሳው ሙሴን፣ በቃ እርሳው። ሙሴ አትበሉ እሺ። እናንተ ማርያም ግን የዓለም ቤዛ ተብላ የተባለችው ለዓለም ሁሉ በደልና ኃጢአት ስለሞተች ነው አይደል? ለዛ ነው ክርስቶስን ስለወለደች እሷ ተሰቅላ ድናናለች። በአዳም ኃጢአት ምክንያት የመጣውን መርገም እንዲሻር አድርገዋለች በሚል እንትን አይደለም፣ ግን ክርስቶስን ስለወለደችልን የድህነታችን ምክንያት ሆናለች በሚለው ነው እንጂ ከአምልኮ አንጻር አይመስለኝም እንደዛ። ኦኬ ስለዚህ የዓለም ቤዛ የተባለችው ዝም ብሎ ደስ ስላላችሁ ነው ያላችኋት ማለት ነው። ማለት የድህነት ምክንያት ሆናልናለች በሚለው እኮ ነው እንጂ እንዴት ልበለ እሷ ተሰቅላ ድናናለች ማለት አይደለም። ሙሴንም ተሰቅላ ድኖናል እንደማንለው እሷም ተሰቅላ ድናናለች እያለን አይደለም ነው። ማርያም ለኃጢአተኞች መድኃኒት ናት አይደለችም? ሙሴ ለኃጢአተኞች መድኃኒት ነው ወይስ አይደለም? አልተጠየቅም። አይደለም ለኃጢአተኞች እሱን እኮ ነው ብለህ ገንዘብ ለኃጢአተኞች መድኃኒት ነው ወይስ አይደለም? ሙሴ ለኃጢአተኞች መድኃኒት አይደለም ነው የምልህ። ሙሴ ለኃጢአተኞች መድኃኒት አይደለም እኮ እሱን እኮ ነው የምልህ። ማርያምም አይደለችም። ማርያም ለኃጢአተኞች ማርያም ለኃጢአተኞች መድኃኒት ናት። መልሱ በቃ
ሙሴ የዓለም ቤዛ አይደለም። ሙሴ የዓለም መድኃኒት አይደለም። መድኃኒትም ተብሎ አልተጠራም። አንተ ማርያም የዓለም መድኃኒት ናት ብለህ ታምናለህ አይደለ ነው ያልኩህ። አሁን እኮ አንተ አሁን የሆነ ልታገናኘው የፈለግከው ነገር ስላለ ማርያም የዓለም መድኃኒት ናት አይደለችም። ማርያም የዓለም መድኃኒት ናት አይደለችም። አሁን ይኸውልህ ምን መሰለህ፣ አሁን የቃላት ጨዋታውን ዮሴፍ ማርያም መድኃኒት ተብላ ተጠርታለች አልተጠራችም? ለኃጢአተኞች መድኃኒት ተብላ ተጠርታለች አልተጠራችም? እሱን እኔ እንጃ አላውቅም። አታውቅም? ታምረ ማርያም አሁን ስለ ቤዛ ስለሚለው እኮ ነው። ታምረ ማርያም እኮ መድኃኒት ለኃጢአተኞች መድኃኒት ስለሆነች እኮ ነው ቤዛ የተባለችው። ለኃጢአተኞች እሺ ማርያም ሞታለች አልሞተችም? ለኃጢአተኞች አልሞተችም። ኦኬ ጎበዝ። ቤተክርስቲያኒቱ ግን ለኃጢአተኞች ሞታለች ብላ ትላለች። ማን ነው ጥፋተኛ? አንተ ነው ወይስ ቤተክርስቲያኒቱ? እኔ እንጃ። እኔም ጥፋተኛ ልሆን እችላለሁ። ቤተክርስቲያኒቱ ለኃጢአተኞች ሞታለች ትላለች እኮ። እሷ እንደዛ የምትልበት መንገድ ካለ ያው እኔ ተሳስቼ ሊሆን ይችላል ማለት ነው። ስለዚህ ማርያም የኃጢአተኛ መድኃኒት መሆኗን ከዚህ ማነው ለኃጢአተኞች እንደሞተች ከዚህ ቀን ጀምሮ ምን? እሺ ቤተክርስቲያኒቱ ለኃጢአተኞች ሞታለች። ቤተክርስቲያኒቱ እንደዛ ካለች እኮ ማርያም በሞቷ የኃጢአት ስርየትን አምጥታልናለች ብላ እንደማታምን እናምናለን። እንደምታምን ነው እንጂ እንደማታምን አይደለም። ማርያም በሞቷ እንደዛ ብላ ቤተክርስቲያኒቱ አታምንም። ግን ምንድነው የምልህ አታምንም። አሁን ቀጥለህ ልትዋረድ እኮ ነው ወንድምዬ። እስኪ ዝም ብለህ ደምድም አትናገር። ቀጥዬ ካሜራ ልከፍት ነው፣ መጽሐፍ ላሳይ ነው። እንዴት መሰለ አሁን ቤተክርስቲያን እንደዛ ብትል የራሷ የሆነ ብላለች እኮ ነው የምልህ። ለኃጢአተኞች ሞታለች ብላለች እኮ ነው የምልህ እኮ። ቤተክርስቲያን የራሷ አረዳድ ይኖራታል ነው የምልህ። የራሷ አረዳድ ለኃጢአተኞች አሁን አንተ ዮሴፍ ለኃጢአተኞች ሞታል ብለን ብንል እና መስበክ ጀምር። አሁን አንተኑ ምሳሌ አድርገን ዮሴፍ እኮ የሞተው ለኃጢአተኞች ነው ብለን ብንል ቀብል እየተናገር ነው። ቀጥታ ነው አይደል እየተናገሩ ክርስቶስ ለኃጢአተኞች ሰዎች እንደሞተ ዮሴፍም ለኃጢአተኞች ሞተዋል ብለን ስንል ምን እያልን ነው? በዮሴፍ ሞት ምክንያት ሰዎች ከዘላለም ፍርድ ይድናሉ እያልን ነው። ምን መሰለ ወንድሜ፣ ነው አይደለም። ምሳሌው እንደዛ ብጠቀም ነው አይደለም። እሱን እኮ አላውቅም። አሁን ካለኝ ከእውቀቴ በላይ ምሳሌ ያደረኩትን ያንተን ነው። አሁን ነው አይደለም። ምንድን ነው ያልከኝ? ዮሴፍ ለኃጢአተኞች ሞቷል ብለን ብንል ምን እያልን ነው? ኃጢአተኞች የሆኑ ሰዎች በዮሴፍ ሞት የዘላለም ድነት ያገኛሉ እያልን ነው አይደል? ላይሆን ይችላል። ዮሴፍ ለኃጢአተኞች ሞቷል ብሎ ማለት እሱን እኮ ነው የምልህ ወንድሜ። አንዴ ብታዳምጠኝ እኮ የኔን ሀሳብ ትሰማዋለህ። የኔ ያልኩህ ያለሁት ነገር ምን መሰለህ፣ እኔ አሁን ከእውቀቴ በላይ የሆነ ነገር ብትጠይቀኝ ትክክለኛ የሆነ መልስ ላልሰጥ እችላለሁ። ግን እኔ አሁን ቤዛ የሚለው ሀሳብ ላይ እሷ ላይ ነው ልነጋገር የገባሁት። ጥያቄ ልጠይቅምና የእናንተን ሀሳብ ላዳምጥ የገባሁት ቤዛ የምትለዋ ላይ እሱ ላይ ነው እንጂ የገባሁት አሁን መድኃኒት ነች ወይ ወይስ አይደለችም፣ እሱስ እንዴት ይገለጻል፣ እንዴት የጻፈው ነገር እንዴት ይታያል የሚለው ላይ እሱ ላይ አሁን አንተ ላሳየ እችላለሁ ብለህ ያነሳልኝ ሀሳቡን እሱን አይቼውም ስለማላውቅ ስለ እሱም ጉዳይም ጠይቄ ስለማላውቅ የቤተክርስቲያን አቋም በዚህ ጋር እንዲህ ነው ብዬ በግልጽ ልነግርህ ቤተክርስቲያኒቷን ወክዬ እንዲህ ነው ልልም የምችልበት ሁኔታም አይደለም። ከኔ ከእውቀቴም አንጻርም ነው የምልህ። ተረዳኝ። ስለዚህ ከሱ ውጭ የሆነ ጉዳይ ላይ ሀሳብ ልሰጥ ለመስጠት ስለሚከብደኝ እንትኗ ላይ ብናተኩር ልል ነው። ስለ እሷ ጉዳይ ብቻ ልጠይቅና ሀሳባችሁን ልሰማ ስለገባው ማለት ነው። ቤዛ የምትለዋል። ተረዳኝ። እሺ፣ ቤዛ ማለት ለማርያም ሲባል ምንድን ነው ትርጉሙ? ለማርያም ሲሆን ያው እንዳልኩ ነው። ቤዛ ብሎ የሚለው ቃል ለማርያም ሲሆን እንዴት ነው የሚተረጎመው እኮ? እንዴት ልበለ? እኔ ልጠይቅ ነው የገባሁት ነው ያልኩት። አሁን ተሳስቷል ብዬ በአምንም ለማርያም ሲሆን ለምን እንጠይቀኛለን እንዴ?
የኔ እኮ ፓስተር እኮ አይደለም ያሉት። የኔ ፓስተር የኔ ቸርች አይደለም ያለው። እናንተው ናችሁ። በዛው ከአባትህ ጋር ተስማማ። ከአባትህ ጋር ተስማማ። እኔን አጠይቀኝ። የኔ ፓስተር ቢሆኑ ያሉት ወይ ወንድሞቼ ጴንጤዎች አይ ሐሳባቸውን እየደገፋችሁ እስከሆነ ድረስ እንነግርሃለን። አንተ በመጀመሪያ ከአባትህ ጋር የተጣላህበትን ያልተስማማህበትን ነገር ግልጽ አድርግልንና እኛ ደግሞ ከእሳቸው ሀሳብ ጋር የተስማማንበትን ነገር መጽሐፍ ቅዱሳዊ መሆኑና አለመሆኑ እናሳያለን ማለት ነው። እሺ ከአባታችን ጋር ያልተስማማሁበት ምክንያት ለምን መሰለ? እሱ ልንገርህ ኤርሚዬ። አንድ ደቂቃ አንድ ጥያቄ ብቻ ልጠይቀው። ይቅርታ እኔም ተቋርጬ ነበር። ምናልባት ሀሳቡ ተነስቶ ከሆነ ይቅርታ አድርጉልኝ ሁላችሁ። የማርያምን ቤዛነት ወንድማችን ስታስበው ከደህንነት አንጻር ነው አይደለ? ቤዛነቷን የምትቀበለው ከድህነት አንጻር አዎ። ግን እሷ አድናናለች፣ እሷ ተሰቅና ሞታልናለች ከሚለው አንጻር አይደለም የምቀበለው። መልካም። ስለዚህ ከደህንነት አንጻር ማለት ከነፍስ ቤዛነት አንጻር ማለት ነው። ድህነት የሚያስፈልጋት ነፍስ ናት መቼም ስጋ እንዲድን አይደለም። ኦኬ። ስለዚህ ከነፍስ ቤዛነት አንጻር ነው እኛም እያወራን ያለ ነው። ገብቷል? ከሌላ ቶፒክ አይደለም። ከነፍስ ቤዛነት አንጻር ማርያም ቤዛ ልትባል አትችልም። ስሟን ቤዛ በለው ከፈለግ፣ አጸገብ ያለችውን እህት ቤዛ ልትላት ትችላለህ። ባንክ ከፍተ ቤዛ በለው፣ ድርጅት ከፍተ ቤዛ በለው፣ እሱ አይገባንም። ከነፍስ ቤዛነት አንጻር ከደህንነትህ አንጻር ግን ማንም ኮንትሪቢዩት ያደረገ የለም ከኢየሱስ ውጭ ማንም እጁን ያስገባ የለም። ለምን? ምክንያቱም ደህንነት የሚገኘው ደም ፈሶ ነው። ደም ያፈሰሰው ደግሞ አንድ ኢየሱስ ብቻ ነው። ደም ሳይፈስ ደግሞ ስርየት የለም። እሱ በኢየሱስ ብቻ ነው የሆነልህ። ማንም ጣልቃ ሊገባ ይችላል። እኔም አለሁበት ሊል የሚችል የለም በደህንነትህ ጉዳይ። ዳስ ዘ ፖይንት እኮ ምንም ቤዛ እኮ የሚል ብትካለ አሁን ምን መሰለህ ኤርሚ፣ አንዴ ወንድማችን ፖዝ አድርግልኝ ነው 1 ሚኒት ላውራ። ኢየሱስ በረከታችን ነው የሚል ስብከት ስትሰብክ እዛ ሰፈር ምን ተጀምሯል መሰለህ? በሁሉ ነገር ማጥላላት ስለሚፈልግ ኢየሱስ በረከታችን ነው ስብከት ትክክል እንደሆነ ይገባቸዋል። ስለዚህ ምን ብለው ይገባሉ? ነገሩ እኮ ትክክል ነው፣ ግን በረከት ስትል እንዴ እንትንም እኮ በረከት ነው፣ ልጆችን በረከት ናቸው፣ እድሜም ጸጋ በረከት ነው እንትንም ብለው እንዴ እና ምን ልታስተላልፍ ፈልገህ ነው? ወይ ትምህርቴን የተናገርኩትን ወይ ጳጳስ የተናገሩትን ፉርሽ ማድረግ ገባ? አይ ቢሆንም ግን በቤዛ ሲባል እኮ ለሙሴም ቤዛ አለ ይባላ ሁኬርስ። እኔም ማወራው በነፍስ ቤዛነት ጉዳይ አንጻር ነው። አዎ ኢየሱስ በረከቴ ነው ስልህ መተህ ኢየሱስ በረከት አይደለም ብለህ ወይ ተሟገተኝ እንጂ አይ በረከትማ እንትንም እኮ በረከት ሊባል ይቻላል ሁኬርስ ምን አገባኝ በለው የፈለግከውን። ዋናው ነገር ግን በነፍስ ጉዳይ ገብቶሃል አይደለ? በመልእክቱ በቀረበበት አውድ ጉዳይ ሰውየው ልክ ናቸው አይደሉም ነው የመጀመሪያው። ኤርማን ነው አክሊለ የመጀመሪያው 5-10 ሰከንድ ላይ ኤርሚ በጌታ ብትከፍተው ደስ ይለኛል። ትክክል ናቸው ብሎ ነው የጀመረው። በቃ አለቀ። እሱ ነው የምንፈልገው እኛ። ከዛ በኋላ ቤዛን ወስደህ ለአክስት፣ ለአጎት፣ ለባንክ፣ ለኢንሹራንስ ስጠው። እኛ የሚያገባን ነገር የለም። ነፍስ ቤዛነት ጉዳይ ላይ ግን አንተ ቅድም ስጠይቅህ እንዳልከኝ በደህንነት ጉዳይ ላይ ግን ማንም እጁን ማስገባት አይችልም። አስገባለሁ ወይ ይግባልኝ ያልከው አካል ደም ማፍሰሱን ግን ማረጋገጥ አለብህ። ደም ካላፈሰሰ ያፈሰሰውም ኢየሱስ ብቻ ከሆነ ግን በዚህ ርዕስ ላይ ማውራት የለብን። በቃ ቤዛዊት ዓለም ልትሆን አትችልም። ዓለም አልዳነባትም። ምክንያቱም ዓለም መዳን የሚችለው አንድ ኢየሱስ ወይም አንድ አካል ባፈሰሰው ደም ነው። ያፈሰሰው ደግሞ ኢየሱስ ብቻ ነው። ማርያም ደግሞ አንድ ጠብታ ደም አላፈሰሰችልን። ስለዚህ የፈለገ አድርገህ ፈልቅቀ ቃሉን ለእሷ ሸልሟለሁ ብትል አትችልም ወዳጅ። በቃ ኬስ ክሎዝ። ቀጥል ከኤርሚ ጋር። እሺ ስለዚህ እንትን ማለት አንችልም ወይ ነው የኔ ጥያቄ። ማለት አዎ ማርያም አይደለችም ተሰቅላ ያዳነችን፣ በማርያም ደም አይደለም የተፈወስ ነው። የኃጢአት ስርየትን እንትን እንዴት ነው ያገኘ ነው? እሷ በመሞቷ ነው ወይ እሷ በመሰቀሏ ነው እያለን አይደለም። ግን እሷ ምክንያተ ድህነት ስለሆነች እሷን የሆነ እንድትድን ያሰበው እግዚአብሔር አብ ነው። አንተ እንድትድን መጀመሪያ ምክንያት የሆነው ራሱ አይዲያውን ያመጣው እግዚአብሔር አብ ነው። በመካከል ሐዋርያቶች ሰበኩት፣ እከሌም እኮ ነበረ እንትናም የሁሉ ነገሮች ገባ። የተመረጡ ሐዋርያቶች፣ ያገለገላቸው ሰዎች፣ የተፈወሱ ሰዎች፣ ማርያም እኮ ታገለግለው ነበረ፣ ማርታ ደግሞ ትባትት ነበር የሚሉትን ብታጠቃላቸው እነዚህ ሁሉ ምክንያት አይደሉም። ምክንያቱ አብ እግዚአብሔር ብቻ ነው ለአንተ መዳን። ማንም ክሬዲቱን ለሰከንድ የሚወስድ የለም፣ የሚጋራ የለም። ምክንያቱም እነዚህ ሁሉ የምትጠራቸው ሰዎች ባይኖሩም ለአንተ መዳን እግዚአብሔር ከሚያመጣበት ያመጣ ነበር።
ለእስራኤል መዳን ለአንተ መዳን። ስለዚህ ማርያም ባትኖርም የምትድን ከሆነ ማርያም የደህንነትህ ዋና አይደለችም ማለት ነው። አይዲያውም ያመጣው ምክንያትም የሆነው ሲጀመር ገና ሲጠነሰስ ስለአንተ ድህነት ሲጠነሰስ በዘላለም ፍቅሩ አስቦ አንድ ልጁን ሂሳብ አድርጎ የከፈለው እግዚአብሔር አብ ነው። ማንም መጥቶ እኔም አለሁበት ሊል አይችልም። እንደሱማ ካልክ እየጠቀስ ሐዋርያም ነገ ሊገባ ነው፣ እከሌም ሊገባ ነው። በደህንነት ጉዳይ በፍጹም ማንም አይገባም። ያለ ማርያምም ቢሆን ያረገው ነበር። ባለው መላ ሁሉ ባለው መንገድ ሁሉ ያደርግ ነበር። ሌላ ሰው ቢፈልግ ይመርጥ ነበር። ገባ? ሁል ጊዜ ለምንድን ነው የሆነ ቦታ ድርሻ ይሰጣት በደህንነት ጉዳይ የምትሉት? አይሰጣትም። ለምን? ደም ስላላፈሰሰች። መላእክቶች አሉ እኮ ተናገሩ ጳጳሱ። መላእክት ድርሻ ይሰጠው አንሰጥም፣ ደም አላፈሰሰም። አንተ ሁል ጊዜ ደህንነትን ስታስበው ስሬት የሚገኝበትን መንገድ አስበው አብረህ። በቃ ደም የግድ መሰስ አለበት። ደም ያላፈሰሰ ሁሉ በጠቅላላ በምንም መልኩ ምክንያትም ጓደኛም ሲፈራረሙ ነበር፣ ተገኝቶ ነበር፣ ስብሰባው ላይ ነበር፣ አያስኬድም። የጠነሰሰው እግዚአብሔር ነው፣ የከፈለው ልጁን ነው። አለቀ። ማንም ክሬዲቱን አይወስድም። ወዳጅ ተባረኩ። እሱ በሱ እኮ ቤተክርስቲያኒቷም እንደማትል ያንን ክሬዲት ለማንም እንደማትሰጥ እናውቃለን። ግን ምክንያተ ድህን ስለሆነችን ብለን ስለምናምን ነው። አሁን የማርያምን ቦታም ደግሞ ማንም እንትን አይለውም አይወስደውም። ማለት የሚተካከላት የለም። መላእክትም አይተካከሉም፣ ሌሎች ነቢያትም ማንም አምላክን ወልደው ስለማያውቁ እሷን ከአምላክ እኩል እናረጋታለን ሳይሆን ከሌሎች ከቅዱሳን በላይ እሷን እናገናታለን፣ እሷን እናከብራታለን ነው እንጂ እናመልካታለን በሚለው አረዳድ አይደለም። እና ያ ነው ሀሳቡ ለማለት ነው። እና የእናንተም ሀሳብ ምንድን ነው በዚህ ላይ ያላችሁ አቋም ብዬ ለመጠየቅ ነው። ብቻ ስላስገባችሁኝ እንድጠይቅ ስለፈቀዳችሁልኝ አመሰግናለሁ። ተባረክ ወንድማችን። ግን እየመጣ ደግሞ አንድ ላይ እንደዚሁ ጥያቄ ምን ሲኖር ተቀላቀል፣ ትረዳለህ። ብዙ ነገር ይረዳሃል እግዚአብሔር ደግሞ። እኔም ሰሞኑን ነው ለእኔ ላይቭ ላይ መምጣት የጀመራችሁት እና ያው ትንሽ ክርክሮ አንዳንዴ ሞቅ ሲል ደስ የማይለው ነገር አለ። ግን እንደዚህ ደስ በሚል ሁኔታ ከተነጋገርን ያው እግዚአብሔር ነገር ስለሆነ አንዳንዴ ትንሽ ነገሮች ሊጋጋሉ ይችላሉ። ያ ደግሞ ከእውነት የተነሳ ነው። እውነት ስለሆነ እውነትን ሲመጣ ክርክር ይኖራል ነው እንጂ እንዳንተ እንደዚህ ናይስሊ ሰው ደግሞ ሲያወራ አንብብ መጽሐፍ ቅዱስ፣ አንተ ጎበዝ በርትተህ አንብብና ቤተክርስቲያንህንም አንደርስታንድ አድርጋት። በተወሰነ ሚንስ ምንድን ነው ቤተክርስቲያኑ አቋሟ በማርያም ጉዳይ በሆኑ በፍጡራን ላይ ምን አቋም አላት የሚለውን በደንብ ቁጭ ብለህ አጥና። የህይወት ጉዳይ ነው፣ ይሄ ቀላል አይደለም። መጽሐፍ ቅዱስ ጎን ለጎን በደንብ አጥና። አሁን ቅድም ሲጠይቅ ዮሴፍ ሲል ሐዋርያት ሥራ ምዕራፍ 37 ሲል ኤርሚ እኔ ላንብብለት ያልኩ ምዕራፍ 7ን ዮሴፍ ብዬ ላነብብህ ነበር። ምዕራፍ 7:30 ሙሴ ያለውን ዮሴፍ ብዬ ለማንበብ ነበር ሊሄድ ነበር። ለምን እንደማታውቅ ገብቶናል። መክበድም አይቻልም። እኔ እሱን እኮ አሁን ከጓደኞቼ ጋር ራሱ አንብበ ነው እንዲህ ይላል እኮ። እንዴት ነው እነሱ ያንን ሀሳብ ሊያነሱት የቻሉት? ግን ላይክ በስትክክል ላይክ ኮሜንቶችም ላይ እንትን ለማለት ሞክሬያለሁ። ግን ማርያም ቅድስት ድንግል ማርያም የጌታ እናት ነች። በነቢያት በተነገረው መሰረት በወቅቱ ገባ። ያ ነው እንጂ የዓለም መድኃኒት የዓለም ቤዛ ኢየሱስ እና ኢየሱስ ብቻ ነው። የትኛውን ፍጡር በእጁ የተፈጠሩ ኢየሱስ እኮ እግዚአብሔር ነው። በእጁ የተፈጠሩ ለስራቸው መልካም የሆኑ አገልጋዮች አሉ። ድንግል ማርያምን ብትወስዳት፣ ጳውሎስን ብትወስድ፣ አብርሃምን ብትወስድ፣ ዳዊትን ብትወስድ አገልግለዋል። ግን የእጁ ስራዎች ናቸው። ምንም ትክክል ከሰው በላይ ከሰው በታች የሚያደርጋቸው የለም። ትልቁን የእሱን ድህነት ማንም እንትን ይሏል የሚለው ማንም የሚተካከለው እኮ እንትን አይደለም።
የክርስቶስን አዳኝ ተጨማሪ የማታረገውም እናቱ በስጋ በምድር በነበረ ጊዜ ወልደዋለች። እኛም ወንጌላውያን አማኞችም መውለዷን እኮ አንክድም። ብፅዕት ይሉኛል ትውልድ ብላለች። ይህ መጽሐፍ ላይ የተጻፈውን በጣም ነው የምንወዳት እናከብራታለን። ግን በአሁኑ ሰዓት የት ናት ብትል እኔም አንተም ሌላውም አያውቅም። እግዚአብሔር ብቻ ነው የሚያውቅ የፈጠራት። ስለዚህ እሷን አንዴ ቤዛ፣ አንዴ አማላጅ፣ አንዴ ተማላጅ፣ አንዴ ከሰው በታች ናት፣ ከፍጡር በላይ ናት፣ ከእግዚአብሔር በታች ናት፣ መካከለኛ ሌላ ሰማይ መስራት አይቻልም። ድንጋይ እንደረድሮትን አናቀብል። እንግዲህ ምንድን ነበረች? ባረከች ናት። ከዛ ውጭ ግን ለእኔ ዛሬ ልታደርግልኝ የምትችል እሷም አታውቀኝም፣ እኔ ነኝ የማውቃት በመጽሐፍ ስለተጻፈች እንጂ ማናት ዕብራዊት ብትላት ምንም ምን እየተደረገ ምን እየተካሄደ እንደሆን ሰማይ ላይ ሄዶ ደርሶ የመጣ ማንም የለም። ማንም ሰው በተጻፈልን ብቻ እየሄድን አምላካችን እያመሰገንን እግዚአብሔርን ደግሞ በጾም በጸሎት ስንጠይቀው ነገሮችን በመንፈስ ቅዱስ ይገልጽልሃል። ከዚህ ውጭ ግን ማንም ቢጽፈው የትኛውም ፓስተር፣ የትኛውም ጳጳስ፣ የትኛውም ደራሲ ቢጽፍ እግዚአብሔርን ወይም ደግሞ ቅድስት ድንግል ማርያምን ወደ ላይ ከፍ ከሰው በላይ አድርጎ ሊያንሳፍ ከእግዚአብሔር በታች ዝቅ ሊያደርግ አይችልም። ሰው ነች፣ ግን ትልቅ ስራ የሰራች ሴት ነች። ከሴቶች የተለየች ነች። ከእሷም በፊት ከእሷም በኋላ በድንግልና የወለደ ሰምተንም አይተንም ሳይንስም ሲል ሰምተን አናውቅም። ይሄን በደንብ በአእምሮ ያዝና አንብብ መጽሐፍ ቅዱስ። ወንድም አለ ጥሩ ልብ አለ፣ እግዚአብሔር ይረዳሃል፣ እኛም ጸልይልሃለን። ግን በትጋት አጥና። እኔም ያው ቅድም እንዳልኩት ነው አሁን የማላቃቸው ቶፒኮች ላይ እንደዚህ ነው ብዬ ቤተክርስቲያንን ሞክዬ የራሴንም ሞክዬ ማላቃቸው እንትኖችን ላይ አድሚት አደርጋቸዋለሁ። ገብቶሻል? አይ ይህንን ስታፍ አላውቀውም፣ የእናንተን ሀሳብ እስኪ ልስማበት ምንድን ነው የምትሉት የሚለውን እንደዛ የጠየኳችሁ ምክንያት ማለት ነው። አሁን የድህነት ጉዳይ ላይ ቅድም ሀሳቡ ሲነሳ ማለት ነው። ለማንኛውም እንደዛ ነው። አመሰግናለሁ። እናም እንደ ሀሳብም እኛም ፎሎ እናደርጋለን። ሌላም ጊዜ እየገባ ጠይቅ እንዳትለቅ ጉዳይ ነው። እሺ እሱማ እናም ደግሞ ያው እናንተም አሁን በእኛም ቤተክርስቲያን ውስጥ ካሉት አገልጋዮች ጋር በደንብ ተቀራርባችሁ ያው ላይቭ ላይ አንዳንዴ እንዳልሹ ነው እንዲህ ስንከራከር ትንሽ የቲቮዞም የሚሰጠው ኮሜንትም ምናምን ደስ አይልም። እነሱም የሚስቱበት መንገድም ምናምን አለ። እኛ እኮ ኢንቴንሽናችን ጥሩ ሊሆን ይችላል፣ ግን ሃይማኖትና እግዚአብሔርን መስበክ ይለያያል። ሃይማኖትንና እግዚአብሔርን መስበክ ከባድ የተለያየ ነገር ነው። እግዚአብሔር በመንፈስ በእርጋታ ልታስረዳ ትሞክራለህ። ሃይማኖትን የሚሰብክ ሰው ግን መቶ ፋይት ሊያደርግ ነው የሚገባ። ለምን? ሃይማኖት ብዙ ሃይማኖቶች ምድር ላይ ያሉ ውሸት። ኢየሱስ አንድ ሃይማኖት ጥራ ብትለው ምንም በቃ በክርስቶስ ያመነ ሁሉ መንግስተ ሰማያት እንዲገባ በቃ ለዓለም ሁሉ አንዱ ኢየሱስ ተሰቀለ የሚለውን እያምንክ ጌታን ተቀብለህ መገስገስ ነው እንጂ ጴንጤቆስቴ ብትል ምናምን ብትል ኦርቶዶክስ ብትል ካቶሊክ ብትል ሃይማኖት ይሄ በጣም መጥፎ ነገር ነው። ሃይማኖት ይዘው የሚመጡ ሰዎች ነው የሚጋጩን እዚህ። ቅድስት ድንግል ማርያም የዓለም ቤዛ ናት። ቢያስፈልግ ኑሮ መጽሐፍ ቅዱስ ላይ እናገኘው ነበር። ቤዛነቱ እንዲታይ ግን የእግዚአብሔር ልጅ ኢየሱስ ብቻ ነው የተጻፈ፣ በየትኛውም ቦታ አይገኝም። ሃይማኖተኞች ይመጡና ነይ ነይ እምዬ ማርያም ቤዛ ለሁሉ ዓለም ነው። እኔ አላውቀውም በደንብ መዝሙሩን። ይሄ ነውር ነው በጣም። ቤዛው ነው መነገር ያለበት። ስለኛ ተላልፎ የሰጠው እግዚአብሔር ልጅ ኢየሱስ ክርስቶስ ነው የምንድንበት። ከሱ ውጭ እኛ ምንም ምክንያት የለንም። ፊታችን ብንቧጭር፣ ተራራዎች ብንገነባ፣ ድንጋይ ላይ ብንወጣ፣ መሬት ላይ ብንፈጠፈጥ፣ ስለ እግዚአብሔር ብዬ ሂጄ ስለ ፍጡራን ብዬ ብሰዋ ምንም ኢየሱስ ክርስቶስን እስካላወቅኩ ቤከዝ በአንዱ አዳም ኃጢአት ገባ፣ በአንዱ እግዚአብሔር ልጅ ደግሞ ኃጢአት ወጣ ነው። ቢያስፈልግ እኮ ድንግል ማርያምን ቤዛ ናት፣ ከዛሬ ጀምራችሁ ተከተሉ፣ እንትናም እንደዚህ ነው፣ እከሌም ያማልዳችኋል፣ እከሌም ይጨምራችኋል፣ እከሌም እንዲያደርጋችኋል እንባል ነበር። ለቀደሙ አባቶች ያልተጻፈ ዛሬ ምን ብለን እኛ ልንጽፍ እንሞክራለን? አየህ፣ ያ የሃይማኖት ግጭት ነው እንጂ እኛ ተሞክሯል፣ በጣም መተዋል። እዚህ እኛም ጋር እንግዲህ አብዛኛዎች ኤርሚን ስታይ ብዙ ወንድሞች ሴቶች በኦርቶዶክስ ቤት ያለፉ ናቸው፣ ያውቁታል ጠንቅቀው።
ዲያቆናት ክህነት ምናምን የነበራቸው ናቸው። መቼስ ከአንተ ቤት ውስጥ መጥቼ እኔ እየከፈትኩ ይሄ እኮ ትክክል አይደለም ልልህ አልችልም። አንተ ነህ የምታውቀው ቤትህን። ገባህ? ያውቁታል እነዚህ ሰዎች። መሸወድ አይቻልም። ምናልባት አንዳንዶቻችን ስለማናቅ ልንሸወድ እንችላለን። ግን አሁን ሳይ ደግሞ በቤቱ ያላችሁ ብዙዎች ከእውቀት ይልቅ አሁን ዛሬ ሙሴ ተነሳይ ሙሴ ቤዛነት አንድ ቀን እኔ 3 ዓመቴ ነው እዚህ ቲክቶክ ላይ ሙሴ ቤዛ ሆነ ተብሏል እኮ ለእስራኤላውያን አንድ ሰው ሲጠቅሰው ሰምቼ አላውቅም። ይሄን ጥቅስ እችን 2 ቀን እናኪ ምናምን ሲያነሷት አንተም ኢንክሉድ አንተ ነው ውሸታም ልልህ አይደለም፣ ግን ሃይማኖትን ልትከራከር ስለመጣ እንደሆነ አይ ዱ አንደርስታንድ ምንም ችግር የለብኝ። ገባ ሁሉ ተብሏል፣ ገንዘብም ተብሏል ምናምን ተብሏል። ከዚህ በፊትም ሰምቼው የማውቀው እንትን ነው እውነት ለመናገር ማለት የቤዛነት ቃሉ አሻሚ የሆነ ቃል ስለሆነ የተለያየ ትርጉም ያለ በተለያየ ትርጉምነት የምንጠቀመው ነገር ስለሆነ ሌሎች መምህራንም አንስቶታል። አሁን ለምሳሌ ዲያቆን ሄኖክ ኃይሌ አንስቶት ያውቃል ዩቲዩብ ላይ እሱን ቪዲዮ ማግኘት እንችላለን ራሱ ማለት ነው። እና ኤግዛክት ጥቅሱን ራሱ እንትን ማለት ላልሸመደው እኮ እችላለሁ፣ ግን ኮንሴፕቱን አይቼ ሳሊ ይዘው ላልፈው እችላለሁ። ኦልሬዲ ከሳመኔም በኋላ ያ ጥቅሱን እኮ አላየሁትም ማለት እኮ አይደለም። ተረዳሽ? እንደዚህ አይነት ሲቹዌሽኖችም ስላሉ የሰውን እንትንም እንደዚህ በአማርኛ እኮ ልክ ነህ፣ ልንሰነጣጥቀው እንችላለን። ቤዛ ማለት እንደዚህ ነው፣ እንደዚህ ማለት እንደዚህ ነው። በእንግሊዝኛ ውስጥ እግዚአብሔር እንግሊዞች አይደለም እንደ እንግሊዝኛ የሚያወሩ ሌላ ዓለም ቋንቋ የሚያወሩ አይደሉም። በምን ይሰንጥቁት እንግዲህ። ኢየሱስ ብቻ ቤዛ እንደሆነ በአንዳንድ ቋንቋዎች ብትሄድ ታየዋለህ። ምንድን ነው የሚለው ግን እንግሊዝኛ ምን ይባል? እንግሊዝኛው ግን ምንድን ነው የሚለው? በእንግሊዝኛ አላነበብኩትም የእውነት አላነበብኩትም። እና አሁን ምንድነው ሌላ ደግሞ የሔዋን ምትክ ናት። በአንዱ አዳም ኃጢአት ገባ ነው እንጂ ያለ በአንዷ ሔዋን አላለ እግዚአብሔር። እንግዲህ የት እናምጣው? የግድ ቤዛ የምትባለውን ለማጠጋጋት ባይዘ ወይ አባትን የአባት ሲናገሩ በደንብ ስማቸው ለይተው ነው የተናገሩ። ፍጡርን እንዲያውም መልአክን ጨምረው ነው የተናገሩ። ቤዛ ሊባሉ አይችሉም አሉ። አንዱ ቤዛ በቀራንዮ ዋጋ የከፈለው ኢየሱስ ብቻ ነው። አትደንግጡ፣ አይዟችሁ እያሉ ይበልጥ አሻሚዋ አንድም ፍጡር እንደዛ ሊባል አይቻልም ሲባል መጽሐፍ ቅዱስ ላይ እነ ሙሴ የተባለው ሀሳብ እኮ እዛ ጋር እኮ ነው የመጣችው። በሙሴ ምን ሄዳ አያስኬድም። ሙሴ ዓለምን አይደለም የመራው። ሙሴ ትንሽ ነው ስለሽ ገብቶኛል እኮ የምትይኝ የሙሴ ቤዛነትና የክርስቶስ ቤዛነት የተለያየ ነው። አዎ እኛም እኮ የተለያየ ነው፣ ግን ዞሮ ዞሮ ቤዛ ተብሏል። ቃሉን ተጠቅመነዋል፣ ግን በተለያየ ትርጉም ነው የተጠቀምነው ነው ሀሳቡ። በሌላ ትርጉም ሳይሆን ግን አባትየው እኒህ አባት ጳጳሱ ያሉት ግን ግልጽና ግልጽ ነው። ቤዛ ኢየሱስ ብቻ ነው። ገባህ? አሁን ስለ ቤዛ ነገር ዝም ብሎ ሴንተንስ ሰርተው አይደለም የወረዱት። በደንብ ፍጡር ናት እሷ። ቤዛ የሆነ ለሰው ልጆች አንዱ ኢየሱስ ነው ያሉት። መልአክ ገብርኤልም አድነንም ቤዛ አይደለም ሚካኤልም ብለው በደንብ ተንትነውታል። እንደውም ሌላ ሙሉ ተልኮልኝ አይቼዋለሁ። በደንብ ነው የተነተኑት። አሁን እኮ ስለ ቤዛ አይደለም እዚህ ጋር ጨዋታው። ነይነይም የማርያም ቤዛ ለኩሉ ዓለም የሚለው ትክክል አይደለም ነው ያሉት። ኤግዛክትሊ እውነታቸው ነው። የት ያምጡት እንግዲህ ይቅርታ ዘመናቸውን እዛ የጨረሱ አባት ናቸው። እንደኔና እንዳንተ ሳይሆን የእውነት በዛ ቤተክርስቲያን ውስጥ ብዙ ዘመን የኖሩ ናቸው። እሳቸው ይዋሻሉ አላውቀውም። አይ የታወቁ ናቸው። እሱ እንኳን ማንኛውም ጌታ ይባርክ። ለሌሎቹ ደግሞ ጊዜ ይውሰዱ። ተባረኩ። እየመጣ ግን ጠይቀን ተባረክ። አመሰግናለሁ። መድረካችሁንም ክፍት ማድረጋችሁ እኔ ልክ ጌስት የሚለውን ልክ ስጫን አንድ ሰው ዌቲንግ ይላል እና እንዴ አንድ ሰው ብቻ ገረመኝ። ጌታ ይባርክህ ዮሴፋችን። ያው ትንሽ መረዳትህ መካከለኛ ስለሆነ ጥሩ ነው። ያው አውቀህ ሳይሆን ሳታቅ ነበረ እንትናቸውን የምትለው። መልካም ነው፣ አሪፍ ነው። እስኪ እታች መግባት የሚፈልጉ አሉና ሞዴሬተሮች ካላችሁ ኤርሚ እስኪመጣ ሳቧቸው። ዮሴፍ ታች ይወርዳል ወይ አንዱ አለም የሚባል ወር ደግሞ አንድ ደግሞ ማን የሚባል ነው አስገቡኝ እያለ ነበረ። አዎ
ቤዛ ናት እያሉ ያሉ ማለት ነው። እስኪ ቤዛ መሆኗን እንዲያሳዩን ይግቡና ከነሱ ጋር ደግሞ እሺ አዲስ ሀብተ ማርያም ነው የሚለው። አዲስ ኃይለ ማርያም ሀብተ ማርያም። ኦኬ እንኳን ደህና መጣ ወንድም። እንኳን ደህና ቆያችሁኝ። እሺ የት ቤተ እምነት ነክ? ኦፍኮርስ ከኦርቶዶክስ። ሌላውም እንዲያውቅ ነው ከታች ያለው ማለት ነው። እያለን ያለ ነው ምንድን ነው? ማርያም የዓለም ቤዛ አትባልም ነው። ያው እንግዲህ አንተ ርዕሱን ሰምተሃል፣ ፕላስ ደግሞ ቪዲዮንም አይተሃል እና በኦርቶዶክስ አስተምህሮት ደግሞ እንደዛ ይታመናል እና ማርያም የዓለም ቤዛ ናት። ኦኬ እንግዲህ እሳቸው ካሉትን እነሳና አው ድንግል ማርያም የዓለም ቤዛ ትባላለች። ነገር ግን የዓለም ቤዛ ትባላለች ብለሃል። በጣም ጥሩ። የዓለም ቤዛ መባሏን አሁን እሳቸውንም እኛንም ሀሳባችንን ውድቅ ለማድረግ የዓለም ቤዛ ትባላለች ስላልክ ጥሩ ነው። ግን የዓለም ቤዛ ስትባል ማስረጃ ስለሚፈልግ መጽሐፍ ቅዱሳዊ ማስረጃ ከሱ መነሳት አለብህ። ከዛ ታስረዳለህ። ካስረዳህ በኋላ አይደለም ማስረጃ የምታቀርበው። ማስረጃ ካቀረብክ በኋላ ወንድማችን ታስረዳለህ። እና እስኪ የዓለም ቤዛ የምትባልበትን ማስረጃ መስጠት ትችላለህ? በጣም ጥሩ ወንድሞች እህቶች፣ ያው እንግዲህ ውይይት እስከሆነ ድረስ ምናልባት ነገሮችን በቅንነት ለመረዳት ከሆነ ያሳባችሁ አባታችን የተናገሩትን መሰረት እናድርግና እሳቸው ትክክል ናቸው አይደሉም፣ መጽሐፍ ቅዱሳዊ አረዳድስ እንዴት ነው ብለን እንነሳና ነገሩን መረዳት ከቻልን ጥሩ ነው። ያው ነገሮችን በቅንነት ማለት ነው ከሆነ እንደዚ አይነት ውይይት ከሆነ ብዬ ነው አገባቢ። ግልጽ ነው፣ እንሄድበታለን። እሳቸው የተናገሩት ቪዲዮ ላይ አስፈላጊ ከሆነ እንከፍተዋለን። ኦር ደግሞ በግልም ሰምተው መጥተዋል፣ እኛም ደጋግመን አይተነዋል። እሱ ጋር እንሄድበታለን። እሳቸው ያስተማሩት ወይም ደግሞ እሳቸው የተናገሩት ማርያም የዓለም ቤዛ አትባልም፣ የዓለም ቤዛ የሚባለው አንዱ ጌታ ኢየሱስ ክርስቶስ ብቻ ነው ብለው አስቀምጠዋል። እና አንተ ደግሞ አሁን እንደ ኦርቶዶክስ አማኝነትህ እንደ ኦርቶዶክስ ቤተ እምነት ተከታይነትህ ማርያም የዓለም ቤዛ ትባላለች ብላል እና ባጭሩ ማስረጃህን አቅርብና ከዛ ታስረዳለህ። ግን መጀመሪያ ማስረጃህን ከመጽሐፍ ቅዱስ ማለት እንዳላወራ ነው። ምንድን ነው ሀሳባችሁ? አሁን እንድታወራ ነው። ግን ግልጹን ተናግረሃል አይደለ? አዎ የዓለም ቤዛ ትባላለች ብለሃል። ማስረጃ አስቀድም ነው ቢኒ ወይ? አንዴ ብቻ ምን መሰለህ፣ ይሄ አሁን የእምነት ጉዳይ ነው እያወራን እና ጽን እንሆን። አባታችን የተናገሩት ትክክልም ነው ትክክልም አይደለም ማለት እንችላለን፣ እንዳረዳዳችሁ ለእኛ ማለት ነው። ስለዚህ አሁን አክሊልም የተናገረውን አቅርባችኋል፣ እሳቸው የተናገሩትንም አቅርባችኋል። በእናንተ ሀሳብ እስማማለሁ እኔ። በነገራችን ላይ አሁን በእናንተ አረዳድ፣ እናንተ በተረዳችሁበት አረዳድ፣ እሳቸውን በተናገሩበት አነጋገር እስማማለሁ። አክሊል ባነሳውም ነገር እስማማለሁ። ይህን ስስማማ ምንድን ነው ምንን መሰረት አድርገህ ነው ብላችሁ ልጠይቁኝ ትችላላችሁ። ትክክል ነው። ስለዚህ አባታችን ከጌታችንና ከኢየሱስ ክርስቶስ ውጭ ሌላ ቤዛ ሊባል የሚገባው ፍጡር የለም ብለው መናገራቸው አብሶሉትሊ ትክክል ነው። ለምን እንደ ጌታችን እንደ ኢየሱስ ክርስቶስ ታስቦ ቤዛ መባል የሚገባው የለም፣ አይገባምም፣ ትክክል አይደለም። ቤተክርስቲያናችን በዚህ ሁኔታ አታስተምርም። ነገር ግን እመቤታችን ቅድስት ድንግል ማርያምን ቤዛዊት ዓለም የምንልበት ምክንያታችን ምንድን ነው? ከምን ተነስታችሁ ነው ድንግል ማርያምን ቤዛ ናት የምትሏት ብላችሁ ካላችሁን ቤተክርስቲያናችን ያስተማረችንና መጽሐፍ ቅዱስ መሰረት አድርገን ልነግራችሁ እንችላለን። ነገር ግን በኢየሱስ ክርስቶስ ቦታ ተክተን ድንግል ማርያም ቤዛ ዓለም ናት ብለን የምንናገር ከሆነ እኛም ስተት ነን፣ እያስተማረችን ከሆነ ቤተክርስቲያናችን ስተት ናት ማለት ነው። ግን አይደለም። በዛ ወይ አለመሆኑን እናንተም የምታውቁ ይመስለኛል።
ስለዚህ በአንድ አቋም መጽናት አለብህ ወንድም። ወለም ዘለም የሚል ሀሳብ ነው። አንዴ ቤዛ ናት ብለህ ጀምረህ አዎ የዓለም ቤዛ ናት ብለህ እኮ ነው የጀመርከው በዚህ ሁሉ ሰው ፊት ማለት ነው። እንደዛ እስካልክ ድረስ እኛ ደግሞ የእሱን ማስረጃ እንድትሰጠን ስለፈለግን እሱን ማስረጃውን ስጠን ነው። ልክ ነህ። የአባቶችንም ተው የአኬንም ተው ሌላም የመጡት ቪዲዮዎችን ተው፣ እንደ ማስረጃ ይጠቅማል ስትል ታነሳዋለህ በኋላ ላይ። አሁን ግን ያንተ የአዲስ ሀብተ ማርያም ማስረጃ ይቅረብ እስኪ። እንደ ኦርቶዶክሳዊነትህ እንደ አንድ ኦርቶዶክሳዊነትህ ማስረጃ ምንድን ነው? ማርያም የዓለም ቤዛ ናት ስትል። እሺ በጣም ጥሩ ቢኒ። ምንድነው ቤዛ የሚለው ማለት ትርጉሙን ማወቅ ያስፈልጋል። አሁን አንድን ቃል ስንጠቀም ለተለያዩ ነገሮች ልንጠቀም እንችላለን። የግድ በአንዱ ትርጉም ብቻ ነው። ቆይ ቤኒዬ ይቅርታ፣ ማስረጃ ነው ያለ። እንደ መጽሐፍ ቅዱስ ምን ብለሃል? አሁን እንደ ቤተክርስቲያናችን መጽሐፍ ቅዱስ ማስረጃ አለን ብለሃል ራስህ። አሁን የጠየቀ ማስረጃ ነው። ዝም ብለህ ነው የምታወራው። ማውራትህን ቀጥላል። ማስረጃ ጀስ አሁን የማስረጃ ሰዓት ነው። መጽሐፍ ቅዱሳዊ ማስረጃ አለን ብለሃል አይደል? እናንተም ስታወሩ ነበር እንጂ ለማስረጃ ነው። መጽሐፍ ቅዱሳዊ ማስረጃ አለን ስላልክ አሁን ማስረጃ በርደን ኦፍ ፕሩፍ አንተ ላይ ነው ያለው። ራስህ ብለሃል መጽሐፍ ቅዱሳዊ ማስረጃ አለ ስላልክ ማስረጃውን አሳየን። በቃ ስጠው። ቢኒ ያቅርብልህ። በቃ ኦኬ በቃ እሱን ምክንያቱም ለዚህ ሁሉ ሰው 600 ላለ ሰው ፊት የተናገርከው ማስረጃ አለኝ። አዎ ማርያም የዓለም ቤዛ ናት ብለሃል። ስለዚህ ከአንተ ሀሳብ ጋር እንድንስማማ ማስረጃውን ስጠንና ከዛ ቤዛ የሚለው ትርጓሜ ላይ እንደ አስፈላጊነቱ እንሄድበታለን። አሁን ግን ማርያም የዓለም ቤዛ ናት፣ በቃ እሱን ማስረጃ አቅርብ። ጉንጭ አልፋ እንዳይሆን ለአንተም ጥሩ ስላልሆነ ማለት ነው። እሺ ያው ከቅድም ጀምሮ ነው እያነሳሁላችሁ ያለሁት። ምንድነው ቅን ሆነን ላይ ነው። እሺ ምን ላይ ነው? እኛ እናውጣው ጥቅሱ። አንዳችሁ አውሩኝና ይኸው እኔ አውራለሁ፣ ችግር የለም። እኛ እያወራ እንደሆነ ማወቅ እንፈልጋለን። ምን አይነት ክህነት ነው ያለ?